በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ እግዚአብሔር ከንጹሐን በረከት የእመቤታችን ጣዕመ ፍቅሯን ያሳድረብን። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 22 ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ አርማዬንም ወደ ደሴቶች አቆማለሁ። ወንዶች ልጆችሽንም በብብታቸው ታቅፈው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊዎችሽ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔ እግዚአብሔር እንደሆንኩ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ትንቢተ ኢሳይያስ። በኢሳይያስ ቃል ወላዲተ አምላክን የምንመለከትበት ትምህርት ክፍል 18 ይሆናል። ወላዲተ አምላክ በትንቢተ ኢሳይያስ። የትምህርታችን ማንሻ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ ያለው ኃይለ ቃል ይሆናል። ከላይ ነገሥታት አማሁትኪ ብሎ ይጀምራል። ነገሥታት አባቶችሽ፣ አያቶችሽ፣ አሳዳጊዎችሽ ናቸው ካለው ጀምረን እስከ አሁን ቅድም እስከጠቀስኩት ኃይለ ቃል ድረስ እንነጋገራለን። ከሁሉ የሚቀድመው የዕለቱን በዓል ማዘከር ነውና እሱ እናነሳለን። ከዕለቱ በዓል አስቀድመን የእመቤታችን የትንሣኤዋ የዕርገቷ መታሰቢያ ነውና እሱን ማዘከር ይገባናል። ምንም እንኳ በትንቢት ኃይለ ቃል የእመቤታችንን ክብሯን፣ ልዕልናዋን እግዚአብሔር እንደረዳን መጠን የምናገር ቢሆንም ትንሣኤዋን፣ ዕርገቷን የሚያምን ሁሉ ትንሣኤ ዕርገት እንዳለ የሚያምን ሁሉ እንዲሁ ዝም ብሎ አያንጎላችምና አሁንም ዕለት ዕለት ላዘክራችሁ፣ ላሳስባችሁ፣ ራሴንም ላሳስብ እወዳለሁኝ። ለትንሣኤ እንደሚገባ ለትንሣኤ ዘጉባኤ እንደሚገባ እንኑር ብለን ትናንት ኃይለ ቃል አንስተን ነበረም። ብዙ ሰዎች በመላው ዓለም እምነታቸውን በክርስትና ስም ክርስትናን ለማበላሸት የሚሞክሩ ሰዎች ከሚቃወሙት ነገር መካከል አንደኛው ድንግል ማርያም ተነስታለች አድርጋለች ማለቱ ደስ አይላቸውም። ምክንያቱም ለነሱ ምንም እንኳ አስተሳሰባቸው ሰይጣናዊ እንደሆነ ብናውቅም ግን ከመጽሐፍ ቅዱስ ማስረጃ ይላሉ። በቀደም የክብረ በዓሉ ቀን መምህሩ ያነሱትን ጥቅስ ታስታውሱታላችሁ። በመዝሙር 131 ላይ ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ ከዕረፍትህ አንድም ወደ ዕረፍትህ ተነስ አንተ ወታቦተ መቅደስከ ብሎ የተናገረው ኃይለ ቃል በወቅቱ አንድ ነገር ሲናገሩት ታስታውሳላችሁ። አንድ ሰው የሆነ ነገር ስታስረዱት ጥቅስ ከጠቀሳችሁ፣ ጥቅስ ከጠየቃችሁ፣ ቤተክርስቲያን ለምታምነው ነገር አዲስ እንግዳ ትምህርት ስታመጡ ጥቅስ መጠየቅ ጥሩ ነው። እንግዳ ሰው ከምን አገኘው ይባላል። እስካሁን ድረስ ያልተሰጠ ትምህርት ሲገኝ ከምን አገኘው ይባላል። ቤተክርስቲያን በመደበኛነት የምታስተምረውን ትምህርት የኖረችበትን ትምህርት ግን ጥቅስ ካልነገርከኝ ካለ ወደ ምንፍቅናው እየሄደ እንደሆነ ምልክት ነው። ሰዎች ማድረግ የማይፈልጉትን ነገር ሁልጊዜ የምነግራችሁ ነገር አለ አይደለም? ድሮ አንስቶ የነበራቸው ልጆች ታስታውሱ ከሆነ አንድ ሰው ፊዚክስ፣ ሂሳብ ካልገባው ማለት ያለበት አልገባኝም ነው እንጂ ፊዚክስ አያስፈልግም አይደለም። ማቴማቲክስ አያስፈልግም አይደለም ማለት ያለበት። አልችልም ነው፣ ካልገባው አልገባውም ነው፣ አስረዱኝ ነው።
በሚገባው ቋንቋ እንዲያስረዱት መጠየቅ ነው። እና ሰዎች መጽሐፍ ቅዱስ ላይ እንዲህ የሚል የት አለ ይላሉ። መጽሐፍ ቅዱስ ላይ ብናሳያቸው እኮ ላያምኑት ነው። ምክንያቱም እነሱ የሚፈልጉት መጽሐፍ ቅዱስ ላይ የለም ተብሎ የእነሱ እምነት እንዲዘርግላቸው ነው የሚፈልጉት። ለምሳሌ ብዙ ሰው አለ በነገራችሁ ላይ ጾምን የሚከለክል ጥቅስ በመጽሐፍ ቅዱስ ቢኖር ደስ የሚለው ብዙ ሰው አለ። ይገርማችሁ ነገር ጴንጤዎቹ በግልጥ ባፋቸው ያወጣል፣ እኛ ቤት ተቀምጦ ብዙ ሰው አለ። ጾም፣ ስግደት፣ ገድል ባይኖሩ ለሚመኝ ሰው አለ። እና ሰው ችሎታ ሲያጥረው ማለት ያለበት ችሎታ አጠረኝ ነው። እግዚአብሔር ቸር ነው። ስማ አንተ እግዚኦ መሐሪ ወመስተሳሂል፣ ዳዊት ቅዱስ ዳዊት አንተ ይቅር ባይ ሀዳጌ በቀል መሐሪ ነህ ሩቀ መዓት መዓቴ ራቀ ወብዙኃ ምሕረት ምሕረቴ በዛ ወጻድቅ ጻድቀ ባሕሪ ነጽር ላዕሌ በዓይነ ምሕረት ተመልከተኝ ወተሳሃለኒ ይቅር በለኝ። ጧጧ ስትነሱ በፊት አልነገርኳችሁም? ስምዐኒ እግዚኦ ጸሎቴ ወይብጽሕ ቅድሜከ ገአርየ ወኢትምይት ገጸከ እምኔ በዕለተ ምንዳቤ አጽምዕ ዝነካቤ አመ ለተፄዋከ ፈጡነ ስምዐኒ። እነዚህን 5 አንቀጾች እንዲያው እንኳ ዳዊትን ሙሉ መድገም ይገባል። የቆነጣጠርን ሳይሆን እንዲያው በአንቀጽ መካከል ስናደርስ ወይ ደግሞ ይሄ በመዝሙር 101 ያለ ነው። ካልሆነ ደግሞ በመዝሙር 26 ላይ ያለ ኃይለ ቃል ወሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወኢትምይት ገጸከ እምኔ ወኢትትገሃስም ከብሪከ ተምኤአከ ረዳእ የኩነኒ ወኢትግድፈኒ። እግዚአብሔር ከኛ የሚፈልገው ነገር የቻልነውን ያክል ሞክረን ሲያቅተን ከእሱ እርዳታ እንድንጠይቅ ነው። አይደለም? እንዴት ዋላችሁ? ለዛ ነው ፕሮቴስታንቲዝም ይሄ የተሐድሶ ምናምን የሚባለው ሲነሳ የነበረው አቋምና አሁን ያለው አቋም አንድ አይነት አይደለም። እንዴት ዋላችሁ? በየጊዜው እየተለወጡ ነው። ሃይማኖት ይለወጣል፣ ይሻሻላል። አሁን በ16ኛው ክፍለ ዘመን ሲጀምሩት የነበራቸው 95ቱ ማርቲን ሉተር የሚባለው መናፍቅ መስራቻቸው እና ከሱ ጋር የነበረው ሁለተኛው ሰውዬ መጀመሪያ ያወጧቸው 95 አንቀጾች ዛሬ ፕሮቴስታንቱ ዓለም መመሪያዎች ናቸው አይደሉም? 90% መመሪያዎች አይደሉም። ታውቃላችኋል፣ ማርቲን ሉተር ከእመቤታችን ጋር ችግር ያልነበረ ሰው አልነበረም። አሁን የሚሉትን የሚል ሰው አልነበረም። እና እየተበላሸ እንትን ታውቃላችሁ፣ ይሄ ወርም የሚባል ነገር ከሰው ሆድ ውስጥ ነው እየተበጣጠሰ አሜባ ነው የሚባል እየተከፋፈለ በቃ። ምክንያቱም አሜባ ሆድ ውስጥ ራሱን እያራባ በልቶም ያን ሰው መግደል ነው አለ የሚፈልገው። ቶሎ ሐኪም ደርሶ በከኒናው በምኑ ወይም ደግሞ የባህል ሐኪም በሆነ መንገድ ካላዳነው በቀር። ለዛ ነው ፕሮቴስታንቲዝም ማለት እንደ ወርም እንደ ጥገኛ ትል ራሱን እያባዛ የሚፈልገው ምንድን ነው? ቤተክርስቲያንን ማጥፋት ነው። ሁልጊዜ የምነግራችሁ ነገር አለ። ፕሮቴስታንቲዝም የተመሰረተው ክርስትናን ፊት ለፊት ማጥፋት ስላልተቻለ ክርስትና በሚመስል መንገድ ማጥፋት ነው። ወይም ደግሞ ጠንካራ አጥር ያለውን ግቢ መስረክ ከፈለክ አሰለጥ ሌባ ያስፈልግሃል ይባላል። አሰለጥ ምን ማለት ነው? ቤተሰብ የሚመስል ወዳጅ የሚመስል ሌባ ማለት ነው። አሰለጥ ሌባ ይባላል። ስለዚህ ቤተሰብ ስለሚመስል ሌባ ነው ተብሎ ስለማይጠረጠር ራሱ እንደ ቤተሰብ ስለሚያሳይ ማለት ነው። እንደዛ ነው ተሐድሶ በለው ፕሮቴስታንቲዝም በለው። እና እንኳን ሌላ የካቶሊክ ቤተ እምነት የእመቤታችን ትንሣኤና ዕርገት ለማመን ከ1000 ዓመት በላይ ይወስዱባታል። እንድታውቁት እመቤታችን ይወዳሉ ምናምን ትለኛለህ፣ ሊሆን ይችላል አላውቅም። ግን የምናያቸው ነገሮች ግን እንደሱ አይመስሉም። ኧረ ኢቭን የካቶሊክ ቤተ እምነትም እነሱም ደግሞ እንደ እስስት ነው የሚያደርጋቸው አይደል? አሁን ለምሳሌ በካቶሊክ ቤተ እምነት ታቦት የተወገዘ ነገር ነው አይደለም? የለም። ግን ኢትዮጵያ ውስጥ ያለው የካቶሊክ ቸርች ብትሄዱ ታቦት አላቸው። ቅርብ ጊዜ ነው ያመጡት። ቅርብ ጊዜ ስላችሁ በእኛ እድሜ ማለት ነው። ለምን? እዚህ በፊት ነግሬያችኋለሁ። ሰፈር ላይ አንዲት ካቶሊክ ነበረች። ያላደረግነው ትግል የለም እንድትመለስ አልተሳካልንም። ከዛ አንድ ሽማግሌ በዚህ ማዶ የሚኖር መጣና እስኪ ይህችን ወረቀት አንብቢያት ብሎ ሰጣት። ስለ ታቦት ነው። እሷ ደግሞ የተማረች ስለሆነች ኢቭን ታቦተ ውስጥ መኖሩን አታውቅም። ይህን ያህል ዘመን ካቶሊኩን አስተኖሩ ማለት ነው። ታቦት እንዳላች እዚህ ኢትዮጵያ ውስጥ ነው በነገራችሁ ላይ፣ እዛ ውጭ የለም። እዛ ገብታ
ታቦት አለ እና ደነገጡ። ምን ማለት ፈልገሽ ነው? አለ ወይስ የለም ነው? ቆይ እስኪ ውጭ ለነ ነገር እኔ እኮ ጥያቄ ነው የጠየቅኩኝ። ይሄ ምንም ማብራሪያ አይፈልግም። ለማብራሪያ መጀመሪያ አለ ወይ የለም ይቀድማል። አለ። ቫቲካን ታቦት አለ። ምክንያቱም ቫቲካን የምታደርገው ብቻ ነው የሚያደርጉት። የለም። ደህና ሆኑ። መታ ሄደች፣ መታ እዚህ ተጠመቀች፣ አበቃ። ያ ሰውዬ ትልቅ ሰው እኮ ምንም ክርክር የለው። የሆነ ወረቀት ሰጥቷት ሄደ። እሱ እኮ አይደለም የጻፈው፣ ተጽፎ አግኝቶት ነው ሰጥቷት ሄደ። ትልቅ ሰው ነው፣ በእምነቱም ጠንካራ ነው። የሚያሳዝነው ነገር ግን እነሱን እንዳንወቅስ የሚያደርገን ችግር ግን አለ። ከእነሱ የወሰድነው ስንት ነገር ነው ያለ። እኛ ቤተክርስቲያን የማትቀበለው ነገር አይደል? ብዙ ነገር። የእኛ ቤተክርስቲያን በዚህ ዘመን ከፕሮቴስታንቱም ከምኑም ጠቅላላ እኮ ታውቃላችሁ አይደለም? እኛ ሁልጊዜ ላለው አብዛኞቻችን በተለይ በአገልግሎት ያለን የምንል ሰዎች ስማችን ኦርቶዶክስ፣ መሬት ላይ ያለ ኑሯችን ግን የፕሮቴስታንት ነው። ፕራክቲካሊ ምንም ጥያቄ የሌለ በቃ በተግባር የአብዛኞቻችን እንደዛ ነው። ኦርቶዶክሳዊ መልክ የለንም። ኦርቶዶክሳዊ ገጽታ የለንም። ያሳዝናል። አስቡት። ከጥቃቅኑ ነገር ጀምሮ እኔ በጣም የሚያስገርመኝ ነገር ለአንድ የሰንበት ተማሪ የመንፈስ ቅዱስ ምሳሌ ከሆነ ጌታችን የደብረ ታቦር አለ ወኮነ ልብሱ ጻዕዳ ከመበረድ ይላል አይደል? ስለዚህ ማንኛውም ክርስቲያን እንኳን በአገልግሎት ጊዜ በአጠቃላይ ሕይወቱ ምን አይነት ነው መልበስ ያለበት? ነጭ ነው አይደለም? በግብፅ ታሪክ በ8ኛው ክፍለ ዘመን የግብፁ ከሊፋ እስላሙ መሪ የግብፅ ክርስቲያኖች እና አይሁዶችን ጨምሮ ነጭ መልበስ በአዋጅ ከለከላቸው። ደም ነው ያለቀሱ። ነጭ መልበስ ስለከለከላቸው ማለት ነው። ነጭ ልብስን የሚያስጠላ ከጋኔን ውጭ ሌላ ምን አለ? መኃልየ ሰሎሞን ስንተረጉም ታስታውሳላችሁ አይደለም? እሁየ ጻዕዳ ወቀይሕ የሚለው አስቡት። ነጭ ልብስን የሚያስጠላ ምንድን ነው ያገኘ ነው? ነጠላን የሚያስጠላ። በነገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ያለ ሀብቷ ነጠላ ነው። ነጠላ ስላችሁ ዝም ብሎት ነጠላ፣ አሁን የለበሳችሁት ነጠላ ነጭነቱ ብቻ እንዳይመስላችሁ። የተሰራ በምንድን ነው? ሸማቃ ነው አይደለም? በቤተክርስቲያን በትርጓሜ እኔታም አሉ ትርጓሜ መምህር ናቸው። ሰሞኑን ሲተረጉሙ ታስታውሳላችሁ። ቅዳሴ ማርያም ላይ ወድንግል ምልዕተ ውዳሴ በመኑ በአምሳለ ምን አስተማስትለኪ ካለ በኋላ ምናም አንቲ ዘእምኔኪ ለብሰ አማኑኤል ለብሰተ ሥጋ ዘይተርጉም ስፎ ገብረ ዘምጥንተ ሥጋሁ ለአዳም ወፋኤሙኒ ሥጋ ዚአኪ ወመስቀሁ ቃለ ልዩ ኢየሱስ ክርስቶስ እያለ እመቤታችን በምን እየመሰለ ነው የሚናገራት? በሸማኔ ዕቃ ልብስ መስሪያው። ለምን ቢባል ይሄ የለበስነው ልብስ ምስጢረ ተዋሕዶ ያለው ነው። ምክንያቱም ዛሬ አብዛኞቻችሁ የለበሳችሁት ልብስ ሙሉ ዘሃ ነው። ጥንት ግን ሙሉ ዘሃ አይሰራም። በነገራችሁ ላይ ይሄ እንግዲህ ቨርቲካልና ሆሪዞንታል በሚለው ምንድን ነው ቀጥ ያለና ጋድሙን ስትመለከቱት አንድ አይነት ነገር አይደረግም፣ የተለያየ ናቸው። ልክ እንደ ሻማ እንደ ጧፍ እንደዚህ ልብስ ያሉ ምሳሌነት ያላቸው ናቸው ለምስጢረ ተዋሕዶ። ከሁሉ ግን ነጭነቱን እንሻዋለን። ምክንያቱም ጌታ ሲጸነስ የብርሃን ጎርፍ፣ ሲወለድ የብርሃን ጎርፍ፣ በደብረ ቁስቋም ከስደት ሲመለስ የብርሃን ጎርፍ፣ ሲጠመቅ የብርሃን ጎርፍ፣ ትንሣኤውን ሲገልጥ በደብረ ታቦር፣ በሆሳዕና፣ በዕርገቱ፣ በረደተ መንፈስ ቅዱስ ሁሉ የታየ ምንድን ነው? ብርሃን። ያም ብርሃን ታዲያ በምን ገለጠው? በጌታ በደብረ ታቦርና ወኮነ ልብሱ ጻዕዳ ከመበረድ። እንደገና ደግሞ ጌታ በተነሳ ጊዜ ሁለቱ ግሩማን መላእክት ልብሳቸው ምን ነበረ ይላል? ነጭ። እና ምንድን ነው የሚያደርግልን? ከካቶሊኩ ከፕሮቴስታንቱ የሆነ ልብስ አመተን ለህፃናት በማልበስ ምንድን ነው የምናገኘው? ለምንድን ነው ነጠላ እንዲጠሉ ያደረግናቸው? አንድን ታዳጊ ነጠላ በመልበስ ደስ እንዳይለው ለምንድን ነው ያደረግነው? ማን ነው ይሄን ያደረገው? በአጋጣሚ ይመስላችኋል? በ50ዎቹ በ60ዎቹ በ70ዎቹ የተደረገው የተሐድሶ ምንፍቅና እንቅስቃሴ ያስገባው ነገር እንደሆነ ማወቅ አለባችሁ። ፒያኖ ሁሉ ቤተክርስቲያናችን ውስጥ ገብቶ ነበራል። ብዙ ነገር ገብቷል። ዛሬ የምናውቀው መዝሙር የሚለው ይሄ ተገማማ ነገር በየካሴቱ የምንሰማው አብዛኛው የተገማማ ነገር የገባ መቼ ነው? በዚያ ጊዜ እንጂ ቤተክርስቲያናችን መዝሙር የሚባል በካሴት የተቀረጸ የሚሸጥ ነገር አለ እንዴ?
እንደዚህ አይነት ስርዓት አላት። መዝሙር ማለት ነው ምስጋና ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር የምትለው ምኑን ነው? የቅዱስ ያሬድን ማህሌት እኮ ነው። ሌላ መዝሙር አናውቅም እኛ። ለምን? ቅዱስ ያሬድ ከማን ነው የተማረው? ከቅዱሳን መላእክት ነው አይደለም? ታዲያ እኛ ቅዱሳን መላእክት በጌታ ልደት ጊዜ ወርዶ ያመሰግኑትን ምስጋና ለሰው ሰጡ አይደል? በእነሱ የነበረው ምስጋና ለመላእክት የነበረው ምስጋና ለሰው ልጆችም መጣ። ስለዚህ ለእኛ ምስጋና ማለት የያሬድ ማህሌት ነው። ያንን ተምሮ ያንን አጥንቶ መዘመር ሲገባ የያሬድ ማህሌት ታውቃላችሁ? ምኑን የከበደን ለማጥናት ወረብ የምናጠና በዓል ሲሆን ሰው እንዲያየን ያምናምት የጴንጤ ልብስ ለብሰን ለማቅረብ አለሙያችን ገብተን አለሰፍራችን ሴቱም ወንዱም አለሰፍራው ገብቶ እንደዚህ የሚልበት እሱ ህገወጥ ነው፣ ነውር ነው፣ ስርዓት አይደለም። በቤተ ክርስቲያናችን ስርዓት አመስግኑ እንጂ ምስጋና እዩ አይደለም የተባልነው። ገብቷችኋል? ማመስገን ነው። ግን ስፍራ አለው። ለምሳሌ በቅዳሴ ጊዜ አመስግኑ ስለተባልን እንደ ካህኑ ሰላም ለኩልክሙ እንላለን አንልም። ይካ ያለውን ካህኑ ይለዋል፣ ይዲ ያለውን ዲያቆኑ ይለዋል፣ ይበሉ ህዝብ ሲል ደግሞ ህዝቡ ይላል። ቦታ አለው። ማህሌት የሆነ እንደሆነ ደግሞ ለምሳሌ መልክ ሲጮህ ተረኛው ጨዋሂ ያነሳል። ስንት ቤት? 2 ቤት። ከ3ኛው ቤት ጀምሮ በጋራ ይጮሃላል። ስርዓት ነው። ከዚያ ግን መጸንጸል ሲጀመር ግን ሁሉ ሰው አብሮ መጮህ አለበት። እዚያ ጀምሮ ከዛ ዚቅም ሲገባ መጮህ አለበት። ወረብ ላይ ሲገባ አንሺ ካለ አንሺ ካለ በኋላ ከዛ ሁላችን ነው የምንጮህ ለማመስገናል። ምክንያቱም ይሄ መዝሙር ተብሎ የመጣው ነገር ህዝቡን ኦርቶዶክሳዊውን ከያሬድ ማህሌት ከመለየት በቀር እኔ የጠቀመው ነገር አይገባኝም። ከዛ ይሄኛው ስልችት ስለሚለው ታውቃላችሁ፣ የሆነ መዝሙር ይወጣል ለተወሰነ ጊዜ ደስ ብሎ ይሰማል አይደል? ለምን? ለስጋዊ ጭንቅላታችን የሚስማማ ነገር ስለሆነ ቆይቶ ሰለቸናል አይደለም? ከዛ ሰው ሲሰለቸው ምንድነው የሚፈልግ? ሌላ መዝሙር ወጣ እንዴ ይላል። ሌላ መዝሙር ቁጥር ስንት ምናምን ቁጥር ምናምን ይባል ደግሞ ቁጥር ይሰጠዋል። በነገራችሁ ላይ እንዴት ዋላችሁ? የቅዱስ ያሬድ ድጓውን እንዲያው በቁጥር ብንከፋፍለው ስንት ይወጣው ይሆን? ስንት ካሴት? ከዛ ደግሞ ምን ይልሃል? አይ የፕሮቴስታንቶችን ብናዳምጥ ምን አለበት? እሱም ከጥሩ ነው ይልሃል አይደል? ኦርቶዶክሳዊው ጫት እየቃመ መዝሙር አለ የሚያዳምጥ ግማሽ። ጫት ቤት እኮ መዝሙር እንደሚከፈት አታውቁም? የኛው የጴንጤዎች አይደለም የኛው መዝሙር ተብየው ነገር እኮ ጫት ቤት እኮ ማለመቻ። ታዲያ ምን ይልሃል? ምን ችግር አለ? ዘፈን ከሚያዳምጡ ይሻላል። አይቸሮ መድኃኔዓለም ጉባኤ ላይ ስቄ አላውቅም። ዛሬ ሳቁ። ድምፅ አውጥቶ መሳቅ በጣም ኃጢአት ነው፣ ነውር ነው። እንዴት ዋላችሁ? ነገ ጫት ከሚቅሙ ጫት ቤት ላይ እዛው በዚህ ጉንጫቸው ጫት ይዞ በዚህኛው ስጋው ደግሞ እናቀበላቸው ትለኛለህ። ደግሞ መጣ እሱ ነው የሚቀር አይጣሉ እና ቤተ ክርስቲያን ጥንት ከመጣችበት መንገድ ሰው ሲጠፋ ማንም ገብቶ የሚንጨባረቅባት ሆነች። ማንም ገብቶ የሚንቦራጨቅባት ሆነች። ባለቤት አልባ ሆነች። ታውቃላችሁ፣ በዓለም በመላው ዓለም ፕሮቴስታንት በለው በተለይ ካቶሊክና ምስራቆቹን ተመልከተው፣ ዳኛ የሌለበት ቤት ማለት ታውቃላችኋል። ከዓለም ክርስቲያኖች ፕሮቴስታንቱን እንተውና ዳኛ የሌለበት ቤት ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የትኛውም ቦታ ለምሳሌ ግብፅ ውስጥ አንድ ክርስቲያን ካሴት አውጥቶ ያለ ቤተክርስቲያኗ እውቅና አሳትሞ ለሰው መሸጥ ይችላል? መጽሐፍ አሳትሞ እንደዛ ማድረግ ይችላል? የለም። ወደ ምስራቁ ዓለም ብትሄዱ ይቻላል። ምክንያቱም ባለቤት አልባ አደረጓት። በሙሉ ታጠበች። ታጠበች ማለት ለመንጻት አይደለም። እንዴት ባላችሁ? አንድን ስዕል ሸራ ላይ በቀለም የተሳለን ስዕል በውሃ ታጥበዋል? ምክንያቱም በውሃ ብታጥበው ምንድን ነው የሚሆነው? ሙሉ በሙሉ ይለቃል። ቤተክርስቲያን እንደዛ ነው። እምነቷን፣ ስርዓቷን፣ ህጓን እንዲህ ነው እየታጠበ ያለው። በነገራችሁ ላይ ለምንድን ነው ሰዎች የሚጠሉ ብላችሁ ብትመራመሩ፣ ምንም ሚስቱን ቀምቼውን እናት አባቱን ገድዬበት ነው። ለምን ነው የሚጠላኝ? ምን አድርጌው ነው? መስማት የማይፈልገውን ነገር ስለምነግረው ነው። አለቀ። ሌላ ምንም ነገር የለም። አልከፈለኝ፣ አያኖረኝ። የሚያኖረኝ ቸሩ እግዚአብሔር፣ ቸሪቱን ማምላክ።
በምን ምክንያት አነሳው ብላችሁ ብትሉ እኛ ለትንሣኤው የሚገቡ ምክንያት የእመቤታችን ትንሣኤ እናርገት ብለን ስንል እንዲህ የእመቤታችን ትንሣኤ የጌታን ትንሣኤ መተረክ እኮ ብቻውን አያጸድቅም። ምክንያቱም ትንሣኤ የሚነገርን ብለን የለ ተንሥአ ክርስቶስ ከመ ይምሃረነ ተንሥኦ ሥጋት ይላል። ክርስቶስ የተነሳ እናንተ ምን ትላላችሁ ሲል ነው ትነሳላችሁ ነው። እነሳለሁ ብሎ የሚያምን ሰው እንዲህ ነው የሚኖር። እንዲህ ነው ክርስትና፣ እንዲህ ነው አያያዙ፣ እንዲህ ነው ሕጉ፣ እንዲህ ነው ስርዓቱ። ፍትሐ ነገሥት የሚለው ስም የሚቀፈው ትውልድ እኮ ፈጥረናል። ትውልድ ስላችሁ ህዝቡ እንዳይመስላችሁ አገልጋይ ነኝ ብሎ ቄስ፣ ዲያቆን፣ ሰባኪ ምናምን ጉባኤ ቤት ሁሉ ተምሬያለሁ የሚል ፍትሐ ነገሥት የሚል ቃል የሚቀፈው ትውልድ መጥቷል። ቅድም ያልኩ ያንን ነው። ካልቻልክ አልቻልኩም ወድ ብለህ ወደ እግዚአብሔር ጩህ፣ መቻለውን ስጠኝ በለው። ካልሆነ ጠዋት ማታ ምሕረት ለምን። በነገራችሁ ላይ ከባድ ሕግ ያለ በጣም እንደው በሰውኛ እንለካው ይባል ከባድ ሕግ ያለ ፍትሐ ነገሥት ላይ ነው ወይስ ወንጌል ላይ ይመስላል? ነገሩኝ እንጂ አረ በሞቴ እስቲ ላንብብላችሁ። ፈቃደኞች ናችሁ? ላንብብላችሁ። ከዚች ገና አንዲቱን አንቀጽ ነው። እስኪ እችኛዋን ሰርቻታለሁ የምትሉት ካላችሁ ሰው ፍትሐ ነገሥት ይላል ለጥላቻ ነው። እስኪ በጣም የለመዳችሁት ቃል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 አንቀጸ ብፁዓን። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ፣ አፉንም ከፈተ፣ እንዲህም ብሎ አስተማራቸው። አንደኛ በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ልብ በሉ። በመንፈስ ድሃ ያልሆነ ከቶ ሁኔታ ይገባ። በመንፈስ ድህነት ምን እንደሆነ እንኳ ታውቃላችሁ? እንኳን በተግባር መኖር ታውቁታላችሁ? ምንድን ነው በመንፈስ ድሃ መሆን? ትህትናን፣ መንኖ ጥሪትን፣ እውቀት እያለው እኔ ደንቆሮ ነኝ ማለትን፣ ሀብት እያለው ለድሃ መጽውቶ ድሃ መሆንን ታውቁታላችሁ? እናውቀዋለን። እንኳን ይቅርና ያቅራቅምበው እዚህ ተቀምጣችሁ የምትሉ ወንድሞቶቻችን ብዙ ጥረት የምታደርጉ ታውቁታላችሁ በተግባር ይሄ ምን እንደሆነ። እንቀጥል። ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። ታዝናላችሁ፣ ስለ ነፍሳችሁ ታለቅሳላችሁ፣ እናለቅሳለን። ነገ መጽናናት እንዴት የምናገኘው? የዋሃን ብፁዓን ናቸው። የዋሃት ምን እንደሆነ እንኳን እናውቀዋለን። ምንድን ነው የዋሃት? ቅንነት ምንድን ነው? እንግዲህ በ10ቱ ትእዛዛተ ኦሪት አንጻር የተሰሩ 10ቱ ትእዛዛተ ወንጌል የሚባሉ እነዚህ ናቸው። 6ቱ ትእዛዛት እንዳሉ 10ቱ ትእዛዛት 10ቱ አናቀጸ ብፁዓን ይባላሉ። 10ሩ የብፅዕና አንቀጾች፣ 9ኙ እዚህ ነው ያሉት። 10ኛው ያለ በቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ ነው። ጌታ የደቀ መዛሙርቱን እግር ካጠበ በኋላ ምን አላቸው? ብፁዓን አንትሙ እመገበርክምዎ። ስለሰበከው አይደለም፣ ስላወራው አይደለም፣ እግር ያጠብክ ቀን ነው። ግን እግር ስታጠብ መርጠህ ትልቁን ሰው ምናምን አይደለም። በጣም ማለት የሆነ የተናቀውን ምናልባትም ከቻልክ አንድ ልጅ ዛሬ የለም እንጂ እዚህ የታመው የተኙ ነበሩ ከዓመታት በፊት። አንድ ሽማግሌ ሰውዬ እግራቸው ቆስሎ ተልቷል። ሽታው ከሆነ ሜትር በኋላ አያስቀርብም። አጥቧቸው ይመጣና ሲጓጉር ነው የሚያድር። ሲያስታውከው ማለት ማድረግ አይደለም፣ አታስበውም። ምንም አላስበውም። እናንተም ብቻ አይደለም ወቅ ሶራ ሲልም ጭምር ነው። ከዛ ይቀጥላል። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ይላል። በነገራቸው ላይ ረሃብ ምን እንደሆነ ታውቃላችሁ? እናውቃለን። ረሃብ ምንድን ነው? እስከ 9 ሰዓት መቆየቱን ረሃብ ብለው ነው እንዴ? በነገራችሁ ላይ የኛ ጾም እኮ ኦንሊ ቁርስ መዝለል ነው አይደለም? ሌላ ምን አለው? ቁርስ መዝለል ደግሞ ሳይንቲፊካሊም እንኳን ብትመለከቱ ሰውነት ላይ ምንም ያመጣው ኢምፓክት የለውም፣ ምንም ነገር። ይሄም ምላችሁ ስራ የሆነ እናንተን ተስፋ ለማስቆረጥ አይደለም። ቢያንስ ግን ሰው መራቀቅ የለበትም። ይችን ያመጣውላችሁ ለምንድን ነው? ከፍትሐ ነገሥትና ከወንጌል ማን ነው የሚከብድ ነው? ስለ ክብደት ከሆነ የምታወራ ግን የቤተ ክርስቲያን ሕግ ከባድ አይባልም፣ ቀላልም አይባልም። ሰውኛውን ነው እያወራችሁ። እንደዚህ ብቀጥል አልኳችሁ ልባችሁን ባዶ ነው የማደርገው፣ የራሴን ልብ ጨምሮ ማለት ነው። ስለዚህ ቢያንስ አንድ ነገር ማወቅ እንችላለን። በድለናል፣ አያስማማንም? በድለናል፣ አጥፍተናል፣ የእግዚአብሔርን ፈቃድ አላደረግንም፣ በሕጉ በስርዓቱ አልኖርንም። ቢያንስ እንዲህ ብሎ ማመን እኳ በራሱ ወደ እግዚአብሔር አንድ እንዳይመስላችሁ 99 እርምጃ ያቀርባል።
99 እርምጃ ያክል ወደ እግዚአብሔር ያቀርበናል። በድለናል፣ አላበጀንም። የአባቶቻችን ጥሩ አማርኛ አለቻል፣ አላበጀሁም በጎ አልሰራው ብሎ ማለት ተስፋ ለመቁረጥ አይደለም። ምንጊዜም ቢሆን ተስፋችን የማን ቸርነት ነው? ንገሩኝ። ምክንያቱም በስራችን ብንሰራም እንኳ በስራችን ብቻ ምንድን ሰዎች አይደለም። እንኳን እኛ ቅዱስ ጊዮርጊስ በሰማዕትነቱ፣ አብርሃም በትሩፋቱ፣ ዮሐንስ ወንጌላዊ በንጽህናው ብቻ ያለ እግዚአብሔር ቸርነት የእግዚአብሔር መንግስት መውረስ አይችሉም። ብቻ አይደለም ገድላቸው ተጠራቅሞ በመንግስተ ሰማያት ለአንድ ቀን ለመኖር አያበቃም። ያን ያክል ናት የመንግስተ ሰማያት። በቸርነቱ ነው የምትሰጥ። ግን የኛ ሱታፌ ያስፈልጋል። የኛ ሱታፌ ምንድን ነው? ህግ መጠበቅ፣ የተቻለን ያክል ሲያቅት ምሕረት መለመን፣ ጥፋትን ማመን። እንደዚያ ነው። ኃይለ ቃል አበዛሁባችሁ። መድኃኔዓለም እሱ ይመሰክራል። አስቤው አለመጣው ወትሮ ምን ያስቤ ተናግሬ አላውቅም። አፉ ያመጣውን ነው የሚናገር ቢሉኝም ያስኬዳል። እውነት ነው። ግን ተመስገን አፍ ያመጣውም ሆነ አልሆነም የተነገረው ነገር ግን እንዲህ ብታረገው ወዲህ ብትገለብጠው ምንም ብታረገው ሀቅ ነው። የትም መድረስ አይቻልም። መድኃኔዓለም በቸርነት ይማረን። እንግዲህ እና የእመቤታችን ትንሣኤ ስናስብ የጌታችን ትንሣኤ ስናዘክር እኛንም እንዳንረሳ ነው። ለእናንተ ብቻ አይደለም። እዚህ ብዙ ወንድሞቻችን ጥረት ስለምታደርጉት ደስ ይለኛል። ስለማልነገራችሁ ነው እንጂ ደስ የሚለኝ አለ ብዙ ነገር። ግን ጥሩ ስትሰሩ ጥሩ ሰራችሁ አይባልም አይደል? ግን አይዟችሁ ነው የሚባል፣ በርቱ ነው የሚባለው እንጂ እገሌ ጥሩ ይዘሻል፣ እገሌ ጥሩ ይዛል ማለቱ አይጠቅማችሁም። ለዚያ ነው እንጂ እኮ ጥሩ ጥረት ላይ ሌላውን ነገር ተዉትና እንዲህ ያለ ንግግርን እንደ ስድብ የሚቆጥር 99% ማህበረሰብ ባለበት ስፍራ ይሁን ለኛ ጥቅም ነው ብሎ እንኳ ሰው ስድብ የሚለውን ነገር አይ ይሄማ ስድብ አይደለም ተግሳጽ ነው ብላችሁ ታግሳችሁ እየሰማችሁ ነው አይደለም? ይሄም አንድ ነገር ነው። አንሰም በዛም መቼም እዚህ የመጣችሁ ገንዘብ ይሰጠናል ብላችሁ ነው? ንገሩኝ። ያመሰግነናል ብላችሁ ነው? አይደለም። ይሄንኑ ተግሳጽ ጠብቃችሁ ነው አይደለም? ብዙ ጊዜ እንዲያውም ዛሬ ምን ነው ተግሳጽ የለም ሳ የሚለኝ ሰው ይገጥመኛል። አንተ የኔ ጨጓራ መላጥ ነው እንደምትፈልገው እላለሁ። አንዳንድ ጊዜ ነው ደግሞ ለምን በስጭቱ ስለሚያም ማለት ነው። እግዚአብሔር መድኃኔዓለም ይማረን። ዛሬ ቅዱስ እለእስክንድሮስ ነው ብለናል። መጀመሪያ በኢትዮጵያ ጻድቃን ታሪክ ውስጥ ከነበሩ ትልልቅ አባቶች አንዱ የአማራ ሳይንት ወሎ አካባቢ በገድል የሚታወቁት ሐዋርያዊ ጻድቅ አባ ዘክርስቶስ አሉ። ሁለተኛው በሸዋ ምድር ከበቀሉ ቅዱሳን መካከል አንደኛው አባታችን አባ ተክለ መስቀል አሉ። እነዚህ ቅዱሳን አሉ። ከግብፅ አባ እንድራኒቆስ ዲያቆን አሉ። ከዛው ግብፅ ሳንወጣ እስሙናይን ላይ ዛሬ በቤተክርስቲያን ታሪክ ከሚከበሩ ቅዱሳን ሰማዕታት መካከል አንደኛውን እናከብራለን። እሱም ቅዱስ አውዳሞን ይባላል። ቅዱስ አውዳሞን ብዙ ጊዜ በግብፅ ነው እንጂ በእኛ አይታወቅም። ቅዱስ አውዳሞን ማለት እመቤታችን ድንግል ማርያም ጌታችንን አዝላ ከሄሮድስ ስትሸሽ በሶሪያ በሊባኖስ ቆይታ ወደ ግብፅ ከወረደች በኋላ እስሙናይን የሚባል ሀገር ስትገባ ዝናው ተሰማ። ምክንያቱም የእመቤታችን መልኳ ደም ግባቷ የጌታችንን መልክዓ ገጹን ሲመለከቱ በጣም ግራ ገባቸው። እንደዚህ አይተው አያውቁም። እና ነገሩ ሲወራ አውዳሞን ከሚባል አንድ ደግ ሰው ይደርሳል እና ሄደው ይነግሩታል። ወሬ ነጋሪዎች ምንድነው ሲል እንዲሁ እንደ ፀሐይ የሚያበራ የንጉሠ ነገሥት ልጅ የሚመስል ግን ደግሞ ስደተኛ ንግሥት የምትመስል እናት ያለችው ደግሞ ልጅ ናት አየነ ይሉታል። ብድግ ብሎ ሄደ። እንግዲህ አስቡት፣ ግብፅ ውስጥ ነው። ከዚያ ፊት አያውቅም። ልክ እንደደረሰ እመቤታችን አየ። ጌታችንን በቅፎ አየው። የያዘውን በትር ጥሎ በጉልበቱ ተንበረክኮ በግንባሩ መሬት ላይ ወደቀ፣ ሰገደ። ጌታችን ሰናይ ምጽአትከ አውዳሞን፣ መምጣትህ መልካም ነው፣ እንኳን ደህና መጣህ፣ ሰዎች ነገረው እንደመጣህ አውቃለሁ ብሎ ከዚያ አንዳንድ ምስጢር ከገለጠለት በኋላ ወደ ቤት ተመለስ፣ ግን በሕይወት አትቀጥልም። ለምን? ለእኔ መጥተህ ስለሰገድክ ሰዎች ተበሳጭተዋልና ይገድሉሃል፣ ከሰማዕታት እቆጥርሃለሁ፣ ዋጋህን እከፍልሃለሁ አለው። ተመልሶ ሄደ። ምን አደረግክ ሄደህ አሉት። ሰምተዋል እኮ እርግጠኛ የበለጠ እርግጠኛ ለመሆን ነው። ሄጄ የባሕርይ አምላክነቱን ተረድቼ ሰግጄለት መጣው። እንዴት ትሰግዳለህ ብለው እዚያው ላይ በሰይፍ አርደው ገለውታል። ቅዱስ አውዳሞን ይባላል። ያው ዛሬ ነው የምናከብረው። እግዚአብሔር በረከቱን ያሳደርብን። እንግዲህ የመጨረሻ የምናነሳቸው ሰዓት ካለን ሁለቱን ቅዱሳን እለእስክንድሮሶች ነው። በቅዱሳን ስም ደረጃ ጥንቃቄ ማድረግ ያስፈልጋቸዋል። ለምን ቢባል የዛሬው ስንክሳር ላይ የተጻፈው ታሪክ የቅዱስ እለእስክንድሮስ ዘእስክንድርያ ሳይሆን የቅዱስ እለእስክንድሮስ ዘቁስጥንጥንያ ነው ብያቸዋለሁ። ምክንያቱም ታሪኩ የሚነግረን የአርዮስን አሟሟት ነው አይደለም። ምክንያቱም ቅዱስ እለእስክንድሮስ ዘእስክንድርያ ማለትም የ318 ቅዱሳን ሊቃውንት
ሊቀመንበር የነበረው እሱ ካረፈ ከ10 ዓመት በኋላ ነው አርዮስ ያረፈው። ስለዚህ ታሪክ ዘመን በጉባኤ ኒቃ ያለ ክርክር አገናኝቷቸዋል እንጂ በማረፍ ደረጃ የቀደመ ቅዱስ እለእስክንድሮስ ነው። እና ይሄ የምታዩት ታሪክ እንግዲህ እቺ የሆነችበት ምክንያት በገልባጭ ምክንያት ልትሆን ትችላለች። ገልባጭ ሲገለብጥ አይታችሁ ከሆነ ከመጨረሻም ላይ እንደሌላው ጊዜ ሙህልቆሙ ምትል የላትም፣ ሙህልቆሙ ለአበው ምትል የላትም። እና ዘቁስጥንጥንያና ዘእስክንድርያ የምትለው ላይ ናት ልዩነቷ ያመጣችው። ግን ስም ከተጠራ ዘንድ ብለን ሁለቱንም ዛሬ እናከብራቸዋለን። ቅዱስ እለእስክንድሮስ የእስክንድርያው የተወለደ በ250 ዓመተ ምህረት አካባቢ ነው። ሲያርፍ 78 ዕድሜ ላይ ደርሶ ነበረ። ያረፈ ጉባኤ ኒቅያ ከተደረገ በ3ኛው ዓመት ነው ያረፈ። ያ ማለት ጉባኤ ኒቅያ ሲደረግ በጣም ሽማግሌ ነበረ። በሽማግሌነት ግን ከሱ የሚበልጥ ሌላ ነበረ። እሱም የቁስጥንጥንያው እለእስክንድሮስ ነው። ሁለቱም እለእስክንድሮሶች እዚያ ነበሩ። 3ኛው እለእስክንድሮስ ግን ቀድሞ አርፏል። መቼ ነው ያረፈ? ቅዱስ እለእስክንድሮስ ዘእስክንድርያ ሲወለድ በ250 ዓመተ ምህረት ቅዱስ እለእስክንድሮስ ዘንድ የኢየሩሳሌም አንገቱ ተቆርጦ ነበር። ደግሞ እንድታውቁ እለእስክንድሮስ ሲባል እንዳናምታታው ብዬ ዝም ብሎ እለእስክንድሮስ የሚል ስም ስላገኘ ብቻ ለአንዱ እንዳንተርከው። እለእስክንድሮስ ዘኢየሩሳሌም ሰማዕት ነው። ሁለቱ እለእስክንድሮሶች ግን የቁስጥንጥንያውና የእስክንድርያው ግን የ318ቱ ሊቃውንት አካላት ናቸው። የእስክንድርያው ሊቀመንበር ነው። የቁስጥንጥንያው በዛን ጊዜ ሰብሳቢ የመጣው ከቁስጥንጥንያ ሳይሆን ከዚህ ያልፍ ብላ ባለችው ከቢዛንታይን ግዛት አንደኛው ክፍል ነው በጵጵስና የመጣ። ቅዱስ እለእስክንድሮስ ዘእስክንድርያ የማን ተማሪ ነው? የተፍጻሜተ ሰማዕት ተናገሩ። እንደገና የማን መምህር ነው? የቅዱስ አትናቴዎስ ሐዋርያዊ። ልብ በሉ። አባቱ ቅዱስ ያስተማረው፣ የአባቱ ማለት መንፈሳዊ አባቱ ከእርሱ ዘንድ ሲማር አስቡት። አርዮስም ይማር የነበረ ከማን ነው? ከቅዱስ ጴጥሮስ ነው። አኪላስም ይማር የነበረ ከማን ነው? ቅዱስ ጴጥሮስ። እለእስክንድሮስ አንድ ጉባኤ ቤት ላይ ሶስቱን ተመልከቷቸው። አንዱ ሃይማኖትን ስርዓትን የማይለቅ አባቱን መምህሩን የሚመስል ቅዱስ እለእስክንድሮስ፣ ሁለተኛው ወላዋይ አድርባይ አኪላስ፣ አንድ ጊዜ ወደ መምህሩ አንድ ጊዜ ወደዚያ የሚሆን፣ ሶስተኛው አረመኔ መናፍቅ አርዮስ። እና አኪላስ እና እለእስክንድሮስን አርዮስ መጥቶ እንደዚህ አታሏቸው ያውቃል ተመልሻለሁ ብሎ። ነገር ግን ታሪክ ላስታውሳችሁ፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ታስሮ ነበረ። ሲታሰር ከማን ጋር ነው የታሰረ? ከቅዱስ ሰረባሞን። ታላቁ ሰረባሞን ታስታውስታላችሁ? ስንክሳር ህዳር 28 ላይ ያለው ታላቁ አባ ሰረባሞን። እና እዚያ ሄዶ ክርክር እንግጠም አለ። እንግዲህ እነሱ ታስረዋል። እሱ ግን ዘመን የወደደው ጊዜ የወለደው ሰው ነውና አርዮስ ከውጭ ሆኖ እንደ ባለስልጣን እንከራከር እስቲ አቅሞ ካላችሁ ብሎ ወደ መምህሩ መጣ። ያን ጊዜ ማን ይሰማል? አባ ሰረባሞን ሰማ። ቅዱስ ሰረባሞን ሰምቶ በምን ልከራከር ትወዳለህ አለ። በዚህ መጽሐፍ አለው። ምክንያቱም ቅዱስ ሰረባሞን ሲናገር ካፉ ነጸብራቅ እሳት ይወጣል። ሂዶ ጧ ያደርገዋል። መስማት ብቻ አይደለም እንደ እሳት ያንገበግበዋል። ለምን? ጋኔን አድሮበት ስለመጣ። በኋላ ናስቲ ቀረብ በል አለው አባ ሰረባሞን። ናስቲ ያለው አርዮስን በእስር ቤቱ ቀረብ ሲል ይሄ አንገት ላይ የሚደረግ ዛሬ ስካርፕ እንደምንለው አለ አይደል? በሱ አንገቱን ጠለፍ አደረገና አንቆ ያዘው። አንተ የክርስቶስ ጠላት፣ የሰማይ ምድር ፈጣሪን ፍጡር እያልክ የምትሰድብ። ከዚያ እንደዚያ እንደያዘው ወደ ቅዱስ ጴጥሮስ ተመለከተ። መምህሬ አለው። በእድሜ አባ ሰረባሞን ይበልጣል፣ በማዕረግ ግን ሊቀ ጳጳሳት ነው። አባ ሰረባሞን ኤጲስቆጶስ ነው። መምህሬ አባቴ፣ እኔ ካህን ነኝ፣ ሰው ልገል አልችልም፣ ግን እሳት ከሰማይ ወርዳ እንድትበላው ግን ማድረግ ይቻለኛል፣ እግዚአብሔር ሰጥቶኛል። እንደዚያ ይሁን ወይ አለው። ተው፣ ቀን አለው፣ በቀኑ ቀን ይጎዳል። ይሄ ሰው ለክፋት የጀመረው ነገር ኋላ ለቤተክርስቲያን የሚጠቅም ነገር ይሆናል። ታላቅ ጉባኤ ስለሚደረግ ተው፣ አሁን አትግደለው ብሎ ለቀቀው። እየተንደፋደፈ ወጥቶ ሄዷል። ነገሩም አልቀረ። ቅዱስ እለእስክንድሮስና አኪላስን አስታርቁኝ ብሎ ሲላቸው ሲሄዱ ጌታችን የተቀደደ ልብስ የለበሰ ሕፃን ተመስሎ ታይቶት ነበርና ምን አለ? ገና ከበር መድረክ ላይ አንድ እግሩ ሲገባ ውጉዝ አርዮስ በሰማይ ወበምድር ብሎ ቢለው ተንደፍድፎ ወድቋል። አይ አባታችን እናስታርቅ መስሎን በረከት ስንሻ መቅሰፍት መርገም አመጣን አሉ። አይ ልጆቼ፣ በተለይ ለእስክንድሮስ አንተ ልጅ አትደንግጥ፣ አርዮስ ከተሆኑ አይመለስም፣ ሲያታልላችሁ ነው።
እና ጌታዬ እንደዚህ ሆኖ ታይቶኛል እና እንደዚህ አሁን አይቶ ምን ነው ጌታዬ ብለው አርዮስ ሰጠጣለ ልብሴ አርዮስ ልብሴን ቀደደ ዝብል ፈለጠኒ ማወው መንፈስ ቅዱስ ከባህሪ አባቴ ካብ ከባህሪ ከመንፈስ ቅዱስ ለይቶ ሎቱ ስብሐት ፍጡር አለኝ እንዳትቀበለው ብሎኝ ነው አለ። ከዚህ አኪላስን ተጠንቀቅ አንተ ብሎ አስጠንቅቆታል፣ አልሰማም። ለእስክንድሮስን ግን በአንተ ዘመን ደግ ነገር ይደረጋል አለው። እንደተባለ አኪላስ ተሾመ፣ በ6 ወሩ ተቀሰፈ። ቅዱስ ለእስክንድሮስ ተሾመ። ቅዱስ ለእስክንድሮስ ከተሾመ በኋላ በአማካኝ ለ13 ዓመታት ያክል ጉባኤ ኒቅያ አልተደረገም። ከመደረገው ፊት በየጉባኤው እየሄደ ሲያመለክት ለእስክንድሮስ እየሄደ ሲረታው፣ በዚያ ወቅት ደግሞ ሌሎችም የሚረብሹ መናፍቃን ነበሩ። ግን ደጋግ አባቶች ደግሞ ነበሩ። እንደነ ቅዱስ አባት ማን ነው ይባል ቀኝ አካሉ በዘመነ ሰማዕታት እነ ዲዮቅልጥያኖስ ቀኝ አካሉን አሰቃይቶ ሽባ ያደረጉት አባት ባለፈው ነግራችኋለሁ። ባለውለታችሁ ነው ብያችሁ። ዲያቆን በጉባኤ ኒቅያ ነው እኮ ዲያቆን እንዲያገባ የተፈቀደ እንጂ ከጉባኤ ኒቅያ በፊት እኮ ዲያቆን በድንግልና ነው የሚኖር የነበረ፣ ማግባት አልነበረም። ከጉባኤ ኒቅያ በፊት በ3ኛው ክፍለ ዘመን በነበረው ጉባኤ ላይ ተወሰነ ዲያቆን እንዳያገባ። ያ ውሳኔ ደግሞ የቤተክርስቲያን ውሳኔ ነው። የጉባኤ ውሳኔ የቤተክርስቲያን ውሳኔ ነው። ኧረ በሞት አንድ ሰው እሺ፣ እኛ ገድላት የምናሳተምበት ማህበር ስሙ ማን ነው? እና ቅዱስ በፍኖትዮስ ታዲያ ቅዱስ አባ በፍኖትዮስ እኮ ነው። አይ እና አባቶቼ እንደ ይቅርታ አድርጉልኝ፣ እኛ የኋላው ትውልድ እንደኛ አይነት አይሆንም እና ስለዚህ ይፈቀድ ያግቡ ብሎ እኮ መንፈስ ቅዱስን ጠይቆ ጌታችን በአምሳለ ገሊላዊ አይደል ለዚህ አይነበረ ቢሉት እውነቱን ነው ስሙት ብሏቸው ተቀብለውታል። እና ዛሬ ታገበው የሚያሰባችሁ ውለታ አለባችሁ። ያገባነውም እንደዚያ ለምን መቼም ችግር ነው። እዩዋቸው ካቶሊኮቹ ማግባት አይችልም አይደል ቄሶች መቼም ዛሬ ወረድክብን ነው የሚሉ እንጂ ታውቃላችሁ በጣም ብዙ ጉድ አለ። ሴት ቢያጡ እንኳን ታውቃላችሁ አይደል? በአንድ ቸርች ብቻ ጀርመን ውስጥ 283 ታዳጊ ወንዶች ተደፍረው እንደተገኙ ወንዶችን ማለት ነው የካቶሊክ ቄሶች ማለት ናቸው። ጀርመን ውስጥ በፍርድ ቤት ተይዞ የኖረ ኬዝ ነው። አውስትራሊያ ብትሄዱ ማአት ጉድ ነው። አሜሪካ ብትወርዱ ማአት ጉድ ነው። አውሮፓ ውስጥ እንደዛ ነው። እስከዚያ ድረስ ለምን ያችን ህግ ስላልተቀበሉ እነሱ ለምን ቢባል ሰው መንን አለው ካለ እንዴት በከተማ ይኖራል? አስበዋል። አሁን እነሱ ክደቱ ቄስ ይሆናሉ። ጾም ምናምን አይታወቅም። ጠዋት ተነስተህ ቅጠላቅጠል አትክልትን ትበላለህ፣ ከዛ አሳ፣ ከዛ ስጋ ምናምን በቃ አይደል ይሄ ተመጣጠነ ይባላል። እንግዲህ ከዛ በኋላ ጥሩ ትለብሳለህ፣ አሪፍ መኝታ አለ፣ ሳይክል አለ፣ መኪና አለ፣ ጂም አለ። ይህን ሁሉ አድርገህ ታዲያ ፈቃድ የለም ነው እንዴ? በቃ ማለት እንዲያው በቀላሉ እንደ ሰይጣን የለም ማለት ይቀላል እኮ። እንዴት ብሎ ይሆናል? ዛሬ በእኛ እንደ ከተማ እንዳሉት መነኮሳት ማለት ከተማ ያሉ መነኮሳት አሁን ይህን ሁሉ ሴት እያዩ ችለውት ኖረው እንዲያው ብቻ በሰው ውስጥ አለግባ እንደ ይቅርብኝሽ። ለሁሉም ቅዱስ በፍኖትዮስን ያክል ነበረ። ቅዱስ ለእስክንድሮስን ይረዳው ነበረ እና የቅዱስ ለእስክንድሮስ እንዲያ ሲታገለው ቆይቶ ሄዶ ከቆስጠንጢኖስ ስለከሰሰው ጻድቁ ንጉሥ ቆስጠንጢኖስ ጉባኤ ኒቅያ ይደረግ ተባለ። ያው ታሪኩ በጉባኤ ኒቅያ የሚተረኩ ነው። ቅዱስ አትናቴዎስን ይዞ ሌሎች ቅዱሳን አባቶችን ይዞ አርዮስን ረታው። ከጥቂት ዓመታት በኋላ አረፈ። የቅዱስ ለእስክንድሮስ መገለጫው ቅዱስ አትናቴዎስ ምን ይል ነበረ? መምህሬ ለእስክንድሮስ ወንጌል ሲያነብ ቆሞ ባጭር ታጥቆ ጫማ አውልቆ ነው። ከቶውኑ ምንም ቢያረጉት የጌታችን ቅዱስ ወንጌል ከቤቱ ይሁን በጎዳና ይሁን ተቀምጦ ያነብ። ታዲያ ለዚህ ክብሩ እግዚአብሔር ከሰማይ ብርሃን ያወርድለት ነበር ይላል። የቅዱስ ለእስክንድሮስ አረጋዊ ሊቀ ጳጳሳት በረከቱ ይደርብን። አሁን ደግሞ ወደ ሁለተኛው ደግሞ እንሄድ። አሁን ቅዱስ ለእስክንድሮስ የቁስጥንጥንያው ደግሞ የተመሳሳይ ዘመን የነበሩ ግን በተለያየ ስፍራ የነበሩ ናቸው። ያገናኛቸው ጉባኤ ኒቅያ ነው። ቅዱሳን ናቸው ሁለቱም። ይሄኛው ለእስክንድሮስ ግን የተወለደ በ240 ዘመን ነው። ያ ማለት ይሄኛው ለእስክንድሮስ በስንት ዓመት ይበልጠዋል? በ10 ዓመት። ስለዚህ በጉባኤ ኒቅያ ሲገኝ ቅዱስ ለእስክንድሮስ የቁስጥንጥንያው ስንት ዓመቱ ነበረ? ይሄኛው 74 ከሆነ ያኛው ስንት ነበረ? 84 ዓመት ሽማግሌ ነበረ። ከልጅነቱ ጀምሮ ዘመነ ሰማዕታትን በብዙ ግፍ ያለፈ ከገድሉ ብዛት የተነሳ ለዓመታት ልብስ ለብሶ አያውቅም። የቁስጥንጥንያው ለእስክንድሮስ ራቁቱን ነበር የሚኖር በበረሃ። ብዙ ሰው እንደ እብድ ነበር የሚቆጥረው። እጅግ በብዙ በተደነቀ ገድሉ የሚታወቅ ነው። ታዲያ አሁን ትናንት ስንክሳር ላይ የተነበበው የዛሬው በዓል ላይ ያለው ስንክሳር ታሪክ የሱ ነው። እነ ቅዱስ ለእስክንድሮስ እስክንድሪያ ካረፉ በኋላ
ጻድቅ ቆስጠንጢኖስ በ37ኛው ዓመተ ምህረት ሞተ። በ337 ጉባኤ ኒቅያ በተደረገ በ12ኛው ዓመት አረፈ። ማን ተተካ ወዲያው? ልጁ ትንሹ ቆስጠንጢኖስ። እሱ ደግሞ የማን ወዳጅ ነው? የአርዮስ። ጊዜ ሲያገኝ ያን ጊዜ አርዮስ ማመልከቻ ይዞ ገባ። ከዛ ትንሹ ቆስጠንጢኖስ አርዮስን ከነ እምነት ግባ ብሎ እንዳይለው ከባድ ጫና ያመጣበታል። በዛ ጊዜ የኒቅያ ቅዱስ መንፈስ ወይም በዛ የነበረው የእምነት መንፈስ አልጠፋም ነበር። ተቃውሞ ስለሚያስነሳበት ምን ተመካከሩ? አስተካክል፣ ምን አርመህና ይሄ ያተወገዝክበትን አለው። ከልቡ ሳይሆን ከአፉ አመኛለሁ አለ። ከዛ ቅዱስ ለእስክንድሮስን የቁስጥንጥንያውን ጠራውና እዛው አንድ ከተማ ላይ ነው ያሉት። ጠራውና አርዮስን ወደ ቤተክርስቲያን መልሰዋል። ነናላችሁ እንዴ? ለምን? ቤተክርስቲያን ያወገዘችው ነው። በስሉስ ቅዱስ አያምንም እኮ አለው። ያምናል አለው። አያምንም፣ ያምናል። ጥሩት አለ። ተጠራ። ታምናለህ አታምንም አለው ንጉሱ። በአፉም ቢሆን አምናለሁ አለ። አይ እኔ በዚህ ነገር ልነጋገር አይገባኝም፣ ጽፎ ይስጥ፣ ምልክት ባለው ነገር ጽፎ ይስጥ ለመተማመኛ ብሎ ድርቅ ብሎ ጻፈ። ዘሩ ይምስላ በመለኮቱ ብሎ ጻፈ። የውሸቱን ነው እንግዲህ። ከዛ ለምን መሰላችሁ? እንዲህ ያለ ነገር ቅጥሞን ያውቃል። በ99 2001 ዓ.ም አዲሱ እንቅስቃሴ ጎንደርን ንሽር አድርጓት ነበራል። ዋናዎቹ ኮሚቴዎች ደግሞ የት ነው የነበሩ? እኛ ስናገለግልበት የነበረው መንበረ መንግስት ሰንበት ትምህርት ቤት ላይ ነው። እና ስብሰባ ተደርጎ እነንታ ባሉበት ምንድነው ሲባል ግማሾቹ ምን አሉ? አይ ተጸጽተናል፣ የነበርንበት ጎዳና ስህተት ነው፣ እንመለሳለን ብለዋል። እውነት ነው ተብሎ በሉ ግቡ ማለት ይዘው ሄዱ። ገብተው የሚወስዱትን ያክል ጠራርገው ወሰዱ። ክፋታቸው ይገባቸዋል። እንዴት ባላችሁ ተኩላ አይ በቃ ከዚህ በኋላ በግነኝ አስገቡኝ ብሎ በግነህ ተብሎ ይገባል አይደል? እምሽክ አድርጎ በልቶ ሀገሩን ይሄዳል። ቅዱስ ለእስክንድሮስ ገብቶታል። ግን ምን ምክንያት ይፍጠር? በቃሉም በጽሁፍም ዘሩ ይምስላ በመለኮቱ ኢየሱስ ክርስቶስ የባሕርይ አምላክ ነው የሚለው ነገር ጻፈ። ግን ደግሞ ከአንጀቱ እንዳልሆነ ከልቡ እንዳልሆነ ያውቃል። በምን ይነጋገር? ከዛ አማራጭ ቢያጣ ምን አለ? አርዮስ ሲወገዝ ደብዳቤውን ያነበበ ቅዱስ አትናቴዎስ ስለሆነ አትናቴዎስ በሌለበት አይሆንም። እንደሱ የሚባል ምክንያት አልቀበልም። 7 ቀን ሰጥቼሃለሁ፣ በ7 ቀን ባትመልሰው የመመለስ መገለጫ ደግሞ አባቴ ቆስጠንጢኖስ በሰራት በታላቋ የቅድስት ሶፊያ ቤተክርስቲያን ላይ እንዲቀድስ ባታደርገው በአንተ ላይ ማድረገውን አሳያለሁ። ምክንያቱም አትናቴዎስን የዛን ጊዜ ከመኖሩ አፈናቅሎት ነበር። አሳያለሁ ማድረግብህ ነው ብሎ ፎከረበት። ቅዱስ ለእስክንድሮስ የሚያሳዝነው መሰደዱ አይደለም፣ ቤተክርስቲያን ለጠላት መሰጠቷ ነው። ያችን ሳምንት ከእህል ከውሃ ተከልክሎ ጾመ፣ ጸለየ፣ አለቀሰ። ምን ይል ነበር? ጌታ ሆይ ቤተክርስቲያንን አድን። የአንድ መናፍቅ ወደ ቤተክርስቲያን ተመልሶ መግባት በእምነት አይደለም በተንኮል። ዛሬ ዜና አይታችኋል ፌስቡክ ላይ ፍኖተ ጽድቅና የሚባል የሆነ ታድሶ ድርጅት አለ አይደለም? ያሰለጠናቸውን አስመረቀ ተብሎ የኛዎቹ ስራ አስኪያጁ ምናምን ሄደው የዚህ ጠቅላይ ቤተ ክህነት ምናምን እና ከዛ እንዲ ኮሜንት ማየት አልወድም፣ ግን እስቲ ልግባ አልኩኝና እዛ የኦቲሲ ቲቪ ቻናል ላይ ገባሁኝ። የመጀመሪያው አስተያየት አየሁት። አይ እንዲያው ይሄን ያህል በመቶ የሚቆጠር ሰው አስመረቁ ከምትሉን ምን አስተምሮ እንዳስመረቋቸው በተነገሩና አይቀልም ወይ? ምንድን ያስተማሯቸው? አንድ ማን ያስተማራቸው? ማን ነው? አንደኛ ነገር ምንድናቸው እነዚህ ተማሩ የተባሉት? ምንድን ነው ሊያስተምሩ ነው? ለግል ሕይወታቸው ነው መጀመሪያ ነገር። ሁለተኛ ነገር ማን ያስተማራቸው? የተመረጡ ደጋግ መምህራን ናቸው ወይስ ያ ሁልጊዜ የምናውቀው ያ አንቶ ፈንቶ ታድሶ ነው ያስተማራቸው? ምክንያቱም ይሄ ማህበር እንድታውቁት የነበጋሻው የነትዝታው ቅሪት ነው። ቤተክርስቲያን እንዲያጠፋላቸው ትተውት ይሄዱ ነው። ምክንያቱም የሰውየው ባለቤትየው በጣም ሀብታም ነው። በጣም ታውቃላችሁ፣ ድርጅቶቹ በጣም ሀብታም ነው። የእኛ ቤት ሰው ደግሞ ታውቃለህ፣ ገንዘብ ካሳየው ይዝረበረባል። እውነቴን ነው። እኔ እንኳን ሌላውን ተውትና ማለት ነው። አንዳንድ ሰው ሲተቸን ሲሰድበን የነበረ ሰው የሆነ ቀን ይቸግረዋል፣ ቀን ይጥለዋል። አሁን አንድ ነበረ እዚህ አሁን ለቋል የለም ብዙ ነገር ነው የሚል ስለ ማህበሩ ምናምን ብዙ ነገር ነው የሚያወራ ስለ ግልም እና ቸገረው ልጁ ታመመ ተብሎ ሰማንና ከዛ አጋጣሚ ለማምነን ሳንቲም ሰጠን። ዘጋፉን ዘቧል። እንዴት ዋላችሁ?
እንደነሱ አይነት ኧረ የተገንቱ ሲያገኘን ደህና ዋላችሁ። ልብ በሉ። ይሄ ሰው መጀመሪያ ሲናገረው የነበረው ነገር ትክክል ከሆነ ስለኛ ስለማህበሩ ገንዘብ ስለሰጠነው አቋሙን መቀየር ነበረበት? አልነበረበትም። በነገራችን ላይ እንድታውቁት አገልግሎቱን ከገንዘብ ነፃ ያደረግንበት ምክንያት እንዲገባችሁ ነው። ለዛ ነው ያ ሁሉ ከውጭ ያለ ሰው ስለ ገንዘብ ያወራል አይደለም? የለም፣ ነፃ ነን አይደለም? ነፃ ነን። ማንም አያማንም፣ አንታማም በገንዘብ እግዚአብሔር በዚህ እንዲያው አይኮራም እንጂ ይኸው መብርሃን ቅዱሳን አሉ ኮርትን ነው። ማንም ሰው እንደዚህ ሰጠውት እንዲያደረግንላቸው የለም። ምን ሊያደርግ ምን በላው አጠናል ምን እናድርበት አጠናል። በቃ የዕለት ጉርስ ያመዘል እስካለ በይ። ለምን ቢባል ከሰው ገንዘብ እየተቀበልክ ያን ሰው ማስተማር እንዴት ልትችላለህ? ባሪያ እኮ ነህ የዚያ ሰው። ገንዘብ የሚሰጥ ሰው ያልሰራህበትን ማለት ነው። የሰራህበት ነው። ሰርተህ ደሞዝን ትቀበላለህ አይደል? እዛ ቢያጠፋ ዞር በል እባክህ ትለዋለህ። ለምን? ገንዘብ ሲሰጥ ምጽዋት አይደለም። እሱን ማወቅ ያስፈልጋል። እና ችግር ነው። እና ቤተ ክርስቲያንን አንድ መናፍቅ ወደ ቤተ ክርስቲያን ለክፋት ለጥፋት ሲገባ ይህን ያክል ያሳዝናል። አለቀሰ። የሚገርመው ለእሑድ ነበር የተሰጠው ቀጠሮና በዕለተ ሰንበት ምንም ነገር ያን የመሰለ ቅዱስ ከእግዚአብሔር ምልክት እንኳን አላገኝ። የሚገርመው ነገር ለምን? እግዚአብሔር በጊዜው የሚሰራውን ስራ ነው የሚሰራ። አንዳንድ ጊዜ ሁልጊዜ እንዲመልስ አይጠበቅም። ቅዳሴ ሲገባ እንኳን ሌላ ይለማል የቅዳሴዎችን አንቀጾች ጸሎት የሚደረጉ አሉ አይደል? ቅዱስ ለእስክንድሮስ ማድረስ አልቻለም ጨርሶ። በቃ ሰውነቱ ታውቋል። አስቡት፣ ለቤተክርስቲያን ያለውን ፍቅር አስቡ። ለሱ ምን ቀርቶበት ከንጉሱ ጋር ተስማምቶ እኮ ዘና ብሎ። በነገራቸው ላይ በአራተኛው ክፍለ ዘመን የነበሩ በአራተኛውና በአምስተኛው ክፍለ ዘመን የነበሩት ምንፍቅና የነበረባቸው ነገስታት ለጳጳሳት ምን አይነት እጅ መንሻ እንደሚሰጧቸው ታውቃለች? ገንዘብ ምናምን እንዳይመስላችሁ። እኔ የምከተለውን የአርዮስን ይሆናል የኔስጥሮስን ይሆናል ከተከተልክ ይላሉ ይህንን ክፍለ ሀገር በጵጵስና ብቻ አይደለም በንጉስነት ወይ በሀገረ ገዥነት እንድትመራ ደርቤ እሰጥሃለሁ እኮ ነው። ከዛ በኋላ የዛ ሀገር ገንዘብ የማን ነው? የሱ መቁረጥ መፍለጥ እንዲችል ማለት ነው። አርዮስ እንደ ዛሬው ዘመን ካባውን አሰማምሮ አክሊሉን አሰማምሮ በደንብ አድርጎ ተጣጥቦ መጣ። አካል ታጥቦ ሊጸደቅ በካባ ልብስ ሊጸደቅ በካባ ሊጸደቅ በአክሊል ሰተት ብሎ ገባ። ሲገባ ሲያየው አስቡት እንግዲህ ያ ጸረ ቤተ ክርስቲያን ያ የቤተ ክርስቲያን ጠላት የጌታችን ጠላት ቤተ መቅደሱን ሲረግጠው አያንገበግብም? ከአርዮስ የከፉ ሰዎች ዛሬ ቤተ መቅደሱ በአንዳንድ ስፍራ አይኖርም ብላችሁ ነው? አዎ ያንገበግባል። ግን የሚያንገበግብ መቼ ነው? ትንሽ ለእስክንድሮስ ጠብታ ጠል ስትደርስ ነው። የቅዱስ ለእስክንድሮስ ራለ ሲያሆኑ እና እንዲያው ወደ እግዚአብሔር በልቧ መለከት። ምን ነው ጌታዬ፣ ምን ነው ቤተ ክርስቲያንን ለዚህ አረመኔ የሰጣት ብሏል። ቃል ሳይጨርስ ታወከ። እዚያው ላይ አርዮስ ሆዴን አለ። ከዚያ አልታገሳል። እዚህ ወደ ታሮታችን ሊለው ሲል ወጥቶ ሮጠ። የት ነህ ሲለው መጸዳጃ ቤት አለ። ሄደ፣ በዛው ቀረ። ኋላ ምንስ ቢሆን ብለው እንፈልገው ብለው ቢሄዱ በስመ አብ ብላሽ ሆኖ አገኙት። አንድየው ተበላሽቱ። ምክንያቱም ሊጸዳዳ ሲቀመጥ የበላው ነገር አይደለም። ከውስጥ አካሉ ኩላሊት ነሽ፣ ጉበት ነሽ፣ ጨጓራ የቀረ ነገር የለም። ሙሉ ተከወ አማውቱ ከመጽሐፍ ዘላይ የሚላል አይደለም? ይሄ ላም ከኋላ በኋላ ደርቆ ኩበት የሚሆነውን ነገር እንደምትጠል እንደዚያ ብሎ ተገኘ። በነገራችሁ ላይ አንዳንድ ሰው አንተ በሰሞት ደስ ይላል። ቅዱስ ለእስክንድሮስ ምን አለ? ደስ አለው ይላል። አዎ ፍትሐ እግዚአብሔር ሲገለጥ ደስ ይላል። መናፍቃን እምቢ አንመለስም ሲሉ እና ሲቀጡ ተድላችን ነው። እዚያ በኋላ አገልግሎ ይሄ በተደረገ በ3ኛ ዓመቱ አርፎ በዚች ቀን ተቀብሯል። የቅዱስ ለእስክንድሮስ በረከቱ ይደርብን። ሲያርፍ እድሜው ወደ 96 ወይ 98 አካባቢ ይገመት ነበረ። ሰዓቱ ይደብናል። ወደ እመቤታችን ትምህርት እንምጣና ወላዲተ አምላክ በትንቢተ ኢሳይያስ ክፍል 18 ላይ ነን። እንደ ርዕስ ያነሳነው ነገር ባጭር እናድርገው። ልዑለ ቃል ኢሳይያስ አሁን ራሱ ትናንት የተረጎምነው አለ አይደለም? በዕለተ ሪት የሚለውን እሱ ሲናገር ቆይቶ ቁጥር 23 ላይ ሲደርስ
ነገስታት አማሁትኪ፣ ነገስታት አባቶችሽ፣ አያቶችሽ፣ አሳዳጊዎችሽ ናቸው። ከዚያ ቀጥሎ እቴጌዎቻቸውም ሞግዚቶችሽ ይሆናሉ አለ። ናቸው ቢል ይቀላል። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንኩ ታውቂያለሽ፣ እኔንም በመተማመን የሚጠባበቁ አያፍሩም ይላል። ዛሬ ትርጓሜ ያናበዛም ባጭር ነው የምናደርገው። ትኩረታችን ሁለት ነገር ላይ ይሆናል። አንደኛ የመጀመሪያ ነገስታት አሳዳጊዎችሽም ቢል አባቶችሽም ቢል አያቶችሽም ቢል ለቤተ ክርስቲያን ለምእመን የሚተረጎመውን አቆይተን ሰዓት ስለሌለን ወደ እመቤታችን ብቻ እንምጣና የጥንት የብሉይንም ትርጓሜ አቆይተን ወደ እመቤታችን እንምጣና የእመቤታችን ሐረገ ትውልድ ሲቆጠር በቅዱስ ማቴዎስ ወንጌል ስትመለከቱት የሚበዛው ምንድን ነው? የሚበዙት ምንድን ናቸው? በማዕረጋቸው ለምሳሌ ከአብርሃም ጀምሮ ይወርድና ከማን ይደርሳል? ከዳዊት አይደለም? ከዳዊት ጀምሮ ያለውን አብዛኛውን ስትቆጥሩት ምንድን ናቸው? ነገስታት ናቸው። ነገስታት አያቶችሽ ናቸው፣ አባቶችሽ ናቸው ቢል የቀና ነው። ለማን? ዳዊት፣ ሰሎሞን አያቶቿን ቢባሉ ያስኬዳል፣ አባቶቿን ቢባሉ። ምክንያቱም ለእመቤታችን ወላጅ አባቶቿ አይደሉም፣ ግን እመቤታችን ወለተ ዳዊት አለምትባል። አያት ለማለት ደግሞ ለዳዊት ወለተ ወልዱ ይላል ደግሞ አይደል? ከእርሱ ዘር የተገኘ ከእሱ ሐረገ ትውልድ ከተገኘ ቅዱስ ሰው ስለተወለደች እመቤታችን። ስለዚህ ለሱ ያስኬዳል። እንዴት ባላችሁ? ስለ እቴጌዎቻቸውን ቢያነሳ ተርጓጉም እነዚያው ነው፣ ስለሚስቶቻቸው። ግን በትርጓሜ ለመሳፍንት ቀጽሎም ቢነገር ያስኬዳል። የእመቤታችን ቅድመ አያቶች የሆኑ መሳፍንት የታወቁ ናቸው። ከዚያ ግን አሳዳጊዎች ስለሚል ግን ብንቀጽል ናላችሁ አሳዳጊዎች ብንል ዳዊት፣ ሰሎሞን አላሳደጓትም። ሕዝቅያስ፣ ኢዮስያስ አላሳደጓትም አይደለም? እመቤታችን ያሳደጋት ማን ነው? አረ እንዴት ዋላችሁ? እመቤታችን ያሳደጋት ማን ነው? እግዚአብሔር ሁላችንም ያሳድጓል። እናንተ ብዙ ሆናችሁ ሰብ ወደ አንድ ነው እንጂ እናት አባቷ አሳደጓት አንልም። በልጅነቷን ያረፉ ደግሞ አስረክቧል። ማን ያሳደጓት? ሐዋርያት። የት ነው ያደገች እመቤታችን? ቤተ መቅደስ ውስጥ እነማን ነው የሚኖሩ? ኧረ ወደማይታየው አትሄዱ፣ ወደ አቅማችሁ ነው ወደምታዩት ነገር። ቤተ መቅደስ ቢኖረው እነማን ናቸው? እና ታዲያ እኮ አሳደጊዎቿ ካህናት ናቸው። ዘካርያስ ሊቀ ካህናቱ፣ የእሱ ተወራጅ ቅዱስ ስምዖን እንዴት ያለ ምስጉን ካህን! እነሱ እኮ ናቸው። ሌሎችም ደጋግ ካህናት ነበሩ ስፍራው። አሳዳጊዎችሽ ካለ ለካህናት ቀጽሎ ነው። ተረድታችሁ ከሆነ ታዲያ ሲያሳድጓት እንዴት ነው? አባ ሕርያቆስ በቅዳሴ አለ ምን አለ? ኦድንግላኮ ወራዙት ስፉጣ ዘናዙኪ አላ መላእክት ሰማይ ሐወጹኪ በከመ ተበለ ካህናት ወሊቃነ ካህናት ወደሱኪ። ካህናት መደበኛዎቹ፣ ሊቃና ካህናት ዘካርያስና ስምዖን ጠዋት ማታ ንጽህናዋ እየገረማቸው። በነገራችሁ ላይ አስቡት፣ እንዲሁ እንደዚህ ያለ ነገር እንኳን የእመቤታችን መዓዛ ቤተ ክርስቲያን ቆይተን ስንመጣ ከቅዳሴ ውጭ መዓዛ ዕጣኑ መዓዛ መስዋዕቱ ሲሸት እንዴት ደስ ይላል! ኧረ እንዲያው ወረድ ባለ እንኳ አንዳንድ ሰው የሚቀባው ሽቶ ከርቀት ጥሩ ሽቶ አለ። በነገራችሁ ሁሉ ሽቶ አንድ አይመስላችሁ። ብዙ ሰው ጠንከር ያለ ሽቶ አትቀቡ። እኔ ለምከራችሁ እህቶቻችን፣ አንደኛ ሰውን ለክፋት ይጠራባቸዋል፣ ጠላትም ይጠራባቸዋል። ሳሳ ያለውን ደግሞ ስትቀቡ ከጨርቃችሁ በጣም አታስጠጉት፣ ራቅ አድርጋችሁ ይበተን። ታችኋል፣ ኃይሉ ይቀንሳል። ሽቶ የሚረጭበት መሰረታዊ ዓላማ መጀመሪያ ደረጃ ሽቶ አለመጠቀም ይመከራል። ክርስቲያን ከሆናችሁ ቢቀርባችሁ ነው የሚሻል። ክርስቲያን ምን ይሽተታል ነው ጊዜ? ውሃ ምን ነው የሚሸት? ምንም አይሸት አይደለም። ስለዚህ ክርስቲያን እንደዚያ ቢሆን ጥሩ ነው። ቅዱሳን ግን አባ አርሳኔዎስን ታስታውሱታላችሁ። አባ አርሳኔዎስ ከበዓቱ ውሃ ያመጡለታል፣ ሰሌን የሚነክርበት ማለት ነው። ከዚያው እያነቀሰበት ደግሞ ንባውዛው ይንጠፈጠፋል እና እዚያ ላይ ይነክርበታል። እና ደቀ መዝሙር አባ ዳንኤል መጥቶ አባቴ ላውጣው ሲሉ ተው፣ ለሳምንታት ለወራት እዚያ ያስቀምጠዋል። ቤቱ በጣም ጠረኑ ይከብዳል ለመግባት ለመውጣት። እና አንድ ቀን አባቶች መጥተው አባት ሆይ ለምንድን ነው እንደዚህ የምታደርግ ብለው ሲሉት፣ ልጆቼ 40 ዘመን በዓለም ስኖር በሽቶ ላይ ብዙ ግፍ ሰርቻለሁ። ሽቶ ሳልቀባ ከቤት ወጥቼ አላውቅም። የዛን ፋንታ መክፈል አለብኝ።
እና ለእኛ አፍንጫ በጎ የሆነ ነገር ሁሉ እግዚአብሔር ይወደዋል ማለት አይደለም። ግን ለእኛም አፍንጫ በጎ የሆነ ለእግዚአብሔርም በጎ የሆነ ምን አለ? መዓዛ ዕጣን አለ። ቤተክርስቲያን መዓዛው አለ። እውነቴን ነው። ካህናት አንዳንድ ጊዜ ልብስ የሚያጥብላቸው ካጡ እንዲያው ቤተሰብ የሌላቸው ከሆኑ እንዲያው ወስደው ሲያጥቡላቸው እንደ ሳይታጠብ ይህንንስ እንዲያው ማጠብ አይገባም ነበረ። ለምን? አጥቤ መዓዛውን እንዳላስለቅቀው ተብሎ ዕጣኑ ማለት ነው። ዕጣኑ እውነቴን ነው። እኛ የሚገጣው ነው። እኛ ካህናት አይደለንም፣ እናጥን ሰዎች አይደለም። ግን ቤተክርስቲያን በአገልግሎት ስንቆይ እንደዚያ እና ይህስ ባይታጠብ አንዳንድ ሰው እንደዚህ ነው። እድፍ ያለው እኮ ግን መዓዛው ጥሩ ነው እና ሲወጡ ሲገቡ ወደ ቤተ መቅደስ እና ይገርማቸዋል። በተለይ እነ ዘካርያስ እንዴት ናት እቺ ብላቴና እንዲህ ያለ መዓዛ እና እኔ በነገራችሁ ላይ ምንድነው የሚባል የሆነ ነገር ለማግኘት ከፍተኛ ዋጋ ልንከፍልለት የምንችለው ነገር ይኖራል። የሆነ ነገር ለማግኘት እንዲህ አምላክ እናትን አስቡት 12 ዘመን እየገቡ እየወጡ ለማየት ምን ቢታደሉ ነው? ለማየት አንድ ቀን ለማየት እኮ እመቤታችን አንድ ቀን ለማየት ዓለም ራሱ ዋጋ አትሆንም። ዓለም የምትሸጥ ቢሆን ቢፈቀድልን እንዲያው ከነሰው መሸጥ ኃጢአት ይሆናል። ሰውን አስወጥቶ 7ቱን አህጉር በሙሉ ሽጦ ያተከፍሎ አንድ ቀን እመቤታችን ማየት ቢቻል ሌላ ምን ያስፈልጋል? አባ ይስሐቅን አታስታውሱ? 7 ዓመት ሙሉ ማልቀስ ነው፣ እየሄደ መለመን ነው። እመቤቴን አሳየኝ ልናትህን እያለ ኋላ እመቤታችን መታ ታየችው አይደለም። ምን ልትለምነኝ ነው የጠራኸኝ አለች። በቃ ይኸው ነው እናሳ ውሰጂኝ። አሁን አንቺን አይቼ ደግሞ ሌላ ነገር ላይ ውሰጂኝ። እንደነ ያ ደግሞ ማን የሚባል ሴት ወዶ ሲሰቃይ የነበረው ፊላታዎስ እንደሱ ደግሞ አለ ሴት ወዶ በመጨረሻ ግን በፍለጋ ሴት ሲፈልግ እመቤታችን ጋር ተገናኘ። ምድራዊ ሴት ሲፈልግ ሰማያዊትን አገኘ። በዚያ መንኑ ያው ለቅድስና ለርስት ለመንግስት በቅቷል። እና ያ ነው እና ካህናቶ ሊቃነ ካህናት ወደሱኪ ማለት በቃ ያሉ ብርሃኗን፣ ንጽህናዋን፣ መዓዛዋን ያዩ ያቺ ታዳጊ ኋላ የጌታ እናት የምትሆን እና አሳዳጊዎችሽ ባለው ተቀጽሎ የመጣ ነው። እንዲህ ካልነ በኋላ ቀጥሎ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዳሉ። አሁን ይሰግዱልሻል ባለው አንደኛ ስርዓተ ስግደት ያስተምረን። እዚህ ተነግራቸዋለሁ። ስግደት ስንት ነገር መሬት መንካት አለበት። 2 እግራችንን ይሄ መሬት የሚረገጠው ምንጊዜም እሱ ከመሬት ውጭ መሆን አይችልም አይደል? የትም ብንሆን እሱ መርገጡ አይቀርም። ከሱ ውጭ ስንት ነገር ነው? 5 ነገር አለ። 2 ጉልበት፣ 2 እጅም የእጅ ጉልበት ታውቃላችሁ አይደል? ትክክለኛው ስግደት አባቶች እንደዚህ ነው ያሉ። የእጃችን እነዚህ አይደሉ ጉልበቶቹ፣ እንደዚያ የእጅ ጉልበት ግን በጣም ላለመደው ስለሚከብድ ቢያንስ እንደዚህ አድርገን በእጅ ጉልበት ቢያንስ የአውራ ጣታችን ቢከብድ ደግሞ በእጅ እንደዚያ። ከዚያ 2 እጅ 2 ጉልበት፣ 5ኛ ምንድን ነው? አዎ እነዚህ ሁሉ ካልተሟሉ ስግደት የለም፣ ተሰገደ አይባልም። በሰንበትና በአበይት በዓላት ካልሆነ በቀር በሰንበትና በአበይት በዓላት እንዲህ አይደለም ማለት ቤተክርስቲያን ስንገባ የምንሰግደውን ሳይሆን ብቻ ግን በሰጊድ ደረጃ በሰንበትና በአበይት በዓላት ብዙ መስገድ ከፈለግን ሰጊድ ከተባለ የግድ ግንባር መሬት መንካት አለበት። ስለዚህ ምን ነገረን? ስርዓተ ስግደት ግንባራቸውን ወደ ምድር አስነክተው። እዚህ ቤት ስለ ስግደት ነግራቸዋለሁ። እኛ ለእግዚአብሔር ስንሰግድ ለአምልኮ ለክብሩ ለጌትነቱ ማቅረባችን ነው። ግን ሄደን አፈር ስንነካ ከአፈር እንደፈጠረን ማመን ነው። እንዳንረሳ አፈርነታችን ማስታወስ ነው። አንድ ከአፈር እንደፈጠረን እንደዚህ ምናምን አንዳንድ ጊዜ መልክ ምናምን አምሮ ስትመለከቱ በሐጸ ዝሙት ከመንደፍ ይልቅ እግዚአብሔር ማድነቅ ይቀድማል እኮ። አፈር ነው። ለአንድ ለ3 ቀን እኮ ባደርነት ቢሰጡን አንዳንድ እህቶቻችን እንደዚህ ሰው የሚያስት በጣም መልክ ያላቸው ለአንድ 3 ቀን ቢያወሱንና አፈሩ በታች ቢቀመጥ እኮ ያው ነው። የወንዱንም ጡንቻ ወስደህ እኮ አፈር ውስጥ 3 ቀን ብታደርገው ያ ምናምን ትሉ ምስጡ መጡ እንሽክ አድርጎ መልክ አይደለም የምታገኝ እኮ አጽም ነው። ይሄ ነገር የለውም እኮ። ለዚህ ኩራት ኢሳይያስ ሲናገር የለ እኛ ምንድነን አለ? ጭቃ ነን። ጭቃ እና አፈር ላይ ፈጥረናል። ኋላም ደግሞ ተመልሰ ምን እንሆናለን? አፈር። ግን ደግሞ አፈር ሆነን አንቀርም። እንደገና ደግሞ ከአፈሩ አንስተህ በትንሣኤ ጉባኤ ደግሞ መልሰህ ታስነሳናለህ ብለን ስንል እንደዚያ። ታዲያ እንደዚያ ያለ አሰጋገድ ከመሬት ወድቀን
ለሚገባቸው ከእግዚአብሔር ታች ባሉት በጸጋ ስንሰግድላቸው ለምንድን ነው ከተባለ ታውቃላችሁ፣ ለቅዱሳን የምንሰግድበት ዋናው ምክንያት ምንድን ነው? ትጎበዝ ዋናው ምክንያት በሉ እንጂ አታልጎምጉሙ፣ በደንብ ተናገሩ። ከፈጣሪያችን እንዲያገናኙን እንዲያስታርቁን አንዱ ምክንያት ነው። ዋናውን እንጂ ደግሞ ዋናውን ምክንያት ነው። እሱ ትክክል ነህ። አማልክት ዘበጸጋ ስለሆኑ እሱም ምክንያት ነው፣ ዋናው ምክንያት እንጂ እግዚአብሔር ስላደረባቸው ነው። ገብታችኋል? ቅዱስ ምንላቸው ማን ስላደረ ነው? እግዚአብሔር ካደረበት ነገር ውጭ ምንም ነገር ቅዱስ የሚባል ንዋያተ ቅድሳት እንኳ ራሱ ቅዱስ ቅድሳት ንዋያተ ቅድሳት ተብሎ መጠራታቸው ጊዜ ነው። እግዚአብሔር ላደረበት ነገር ሁሉ ምን እንላለን? እንሰግዳለን። አምልኮ ለሱ፣ አክብሮ ለነሱ እናላችሁ። እንኳን ይቅርና ቅዱሳን እንጀራ የቀረበበት ማዕድ በባህላችን እንደ ሃይማኖት የተማርነው ነገር ባይሆንም ማዕድ ከተበላ በኋላ እንጀራው ሳይሆን ምኑ ነው የሚሳም? ሳህኑ ይሳማል አይደል? አየው፣ ሳህን እንኳን ለዕለት የበላህበት ይሄን ያህል ክብር አለው። መስዋቡ ክብር አለው። አባቶቻችን መስዋቡን ስመው ነው። ታዲያ የዛሬ ትውልድ አንዳንዱ ሲራቀቅ እጅን ልክ ቤተክርስቲያን እዚህ የሚያደርጋለ። በነገራችሁ ላይ መሬት ድስስ እናደርግ ስታዩ እንዲሁም አንድ ቀን ካህኑ ናቸው ሲስሙ ታዩት። እሱም የተዋላልኩም እንዲ አንተ ያደረክ እየመሰለኝ አንተ ማድረግ ታደርገው ላደርግ እኔ እንደዚህ አድርጌው እንደዚህ የለም። ያው ዞር እና መስሏቸው ነው እንጂ መሬት ድስስ አድርጎ ቅብት ነው ለመቀባት ነው እንጂ እንደዚህ እጅህን ለመሳም እንዴት ብሎ እጅ ይሳማል? የገዛ እጅህን የካህኑን እጅ ምን ስመው እኮ ሥጋ ወልደ አምላክን ስለነካ ነው። ያንተ እጅ ምን ነው የሚሳም? ጣዖት አድርገው ነው እንዴ እጅ የምንስመው? ጥሩ ነገር ስለነካው አይባልም። እንዴት ብሎ ተው እንጂ ነውር አይደለ። እና ማወቅ ያለባችሁ ነገር ለቅዱሳን የምንሰግድበት ዋናው ምክንያት ቅዱስ እግዚአብሔር ስላደረባቸው ነው። ታዲያ ቅድም እያቸዋለሁ፣ አምልኮ ለጌታችን፣ አክብሮ ለቅዱሳን ለነሱ ነው። አዎ። እና አፈር ድረስ መድረሳችን ለምንድን ነው ቢሉ እኛ ኃጥአንን የተዋረድንን እናንተ ግን ቅዱሳን ናችሁ ብሎ መንገር ነው። አንድም ፍጹም አክብሮ ነው በግንባር ወድቆ መስገድ። ከዚያ ሁለተኛ የምንማረው ነገር ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል ነው ያሉ። እንግዲህ መሬት ላይ ወድቀው ይሰግዱልሻል ነው። አሁን ይህን መናፍቃንን ብትጠሯቸው ለኢየሩሳሌም ነው የተባለ የሚሏቸው። አዎ በመጀመሪያው ትርጉም ለኢየሩሳሌም እናላችሁ። ታዲያ ለአንዲት ከተማ የሚሰገድ ከሆነማ ብሎ እኮ የገዛ መረቻ ጨንገራቸውን አመጡ ማለት ነው። እስቲ ምን ይሉ? አይ ለእግዚአብሔር ነው እንዳይሉ ይሰግዱልሻል ተብሎ ጾታ ተቀይሯል። ሰግዱ ለኪ ነው ሰግዱልሻል። የለም ማምለጫ የለው። አያችሁ፣ ይህንን እየተናገረ ያለ ኢሳይያስ አይደለም። ማን ነው? አዎ ይሰግዱልኛል አይደለም ያለ፣ ይሰግዱልሻል። አሰጋገዱ ደግሞ እንደዚች አይደለም፣ እንደዚህ ሸብረክ አይደለም። ግንባራቸውን መሬት አስነክተው ይሰግዱልሻል አለ። እንዴ የተባለላት ለማን ነው? ለጊዜው ለኢየሩሳሌም፣ ቀጥሎ ለቤተ መቅደስ፣ ለቤተ ክርስቲያን። አዎ ለዚያ እኮ ነው ቤተ ክርስቲያን ስንገባ ስንወጣ ታዲያ ምን ይላል? እንዲያው ስግዱ ለእግዚአብሔር በአጸደ መቅደሱ ያለው የቅዱስ ዳዊት ኃይለ ቃል አለ አይደለም? እዚህ ደግሞ ቤተ ክርስቲያን ኢየሩሳሌም ናት። ቤተ እግዚአብሔር ሲገባ ታውቃላችሁ አይደለም? እንደ ስናሩ ንጉሥ ይላል። ስናሩ ንጉሥ ሲመጣ ወዲያ ማዶ ይሰግዳል። ልፍሎ ጃን ተክል ይደርሳል። በረኛ አስቡት እኮ ንጉሥ እኮ ነው በሀገሩ። እሱም በሀገሩ እኮ የሚሰግድለት ነው። ግን ሲመጣ አጤ ፋሲል አሉ። እዚያ ይሰግዳል። እለፍ ተብልሃል ይለዋል። ይሰግዳል። እለፍ ተብልሃል ይላል። ከዚያ ይሄ ወርቅ ሰቀላ የሚባለው ላይ ትልቅ ዙፋን አዘርግተው ጃግሬዎቻቸውን አቆመው አረድ አንቀጥቅጥ የሚባል ልብሰ መንግስታቸውን ለብሰው ሰይፍ አስመዝዘው ጠብቁታል። ሄዶ ፊታቸው ይልቃል። ተነስ ተቀመጥ በቀኝ ይሉታል። በቀኛቸው ያስቀምጡታል። እንዴት ባላችሁ? እንዲህ ስላከበራቸው ነው በቀኝ የሚያስቀምጡት። እግረ መንገዱ ይነግሩታል። ባትሰግድ ባታከብረኝ ግን ይሄ ሰይፍ መጥፊያ ይሆን ነበር፣ የትም አያመልጥም። ለምን እምቢ አልገብርም ሲሉ በማን የሚባለው ፈረሳቸውን የሚሄዱ ወደ ስናር ለማስገበር እየረሳችሁ መቃብሩን አላያችሁትም? ፍልጥ ይበላ ነበር የሚባለው ዞብል። በፈረሶች ታሪክ እኮ የፈረሶች ንጉስ ማለት ነው ዞብል። በኢትዮጵያ ፈረሶች ታሪክ ተወዳዳሪ የብዙ ነገስታት ፈረስ ይታወቃሉ በታሪክ። የፈረሶች ሁሉ ንጉስ ዞብል ነው። የአጤ ፋሲል ፈረስ ነው። ታውቃላችሁ አይደለም?
ከአንዳንድ የኔ ቢጤ ሰው የተሻለ የሚያስብ ፈረስ ነው የነበረ። ጦርነት የተደረገ አደጋ የሚመጣ ከሆነ ይታወቀዋል፣ ይዟቸው ይሸሻል። ካልሆነ ደግሞ ፊት ታውቃላችሁ አይደለም፣ በጦርነት መካከል ገብተው ሊገደሉ ሲሉ በመሃል ጥሷቸው አልፏል። እንደ ሐማሴን ሰው ይባላል። በመሃል በጠላት ምክንያቱም ወደኋላ ቢመለስ፣ ምክንያቱም እሱ አይደለም የሚመታ እሳቸው ናቸው የሚመቱ። ስለዚህ ፊት ለፊት ጥሶ አልፏል። እና አንዳንዱ ምንድነው ሰብሰን ዘክብሩቱ እያይመረ ወኮነ ከመንሳ ዘአልቦ ልብ ያለውን እዝራ ሰማና አሉ። ምን አለ? እንስሳት ይሄይሱ ነው ያለ። እንዲያ ነው አንዳንዱ ሰው ሲወቀስ እንስሳ መሰልክ ይባላል አይደል? አንዳንዱ ግን ደኔ ያለው እንስሳት በለጡ ይባላል። እንደዚህ እኮ ነው ነናላችሁ። እና በእውነቱ ቤተ ክርስቲያን የልክ የስናሮጉስ እንዳደረገው ያቺ ስርዓት ቤተ እግዚአብሔር የሚገባ ሰው ላደለው እንዲያው እዚህ እድሜ ልካችን እዚህ ስለምንኖር እንዲያው መድከሙ እንደዚያ ስላለ ነው እንጂ ቤተ እግዚአብሔር ሲገባ የመጀመሪያው ገና በሩ ላይ ይሰገዳል። የስናሮ ንጉስ ምሳሌ ነው። እልፍ ብሎ ከአጸዱ ሲደርስ ይሰገዳል። እልፍ ብሎ ከአውደ ምሕረቱ ይሰገዳል። መስገድ ስለ እንደዚህ አይደለም። ሰው ዝም ብሎ ይላል። መስቀል ለመባል በጣም ተጠባለች አይደል? እንደዚህ አይደለም። ተወድቀ ከአውደ ምሕረቱ ትሰግዳለህ። ቅኔ ማለት ገብተህ ትሰግዳለህ። ቅድስቱ ላይ ስደርስ ትሰግዳለህ። ክህነት ያለው ከሆነ ከዚያ በኋላም እየሰገደ ነው የሚገባ። ከዛ ቤተ መቅደስ ከተገባ በኋላ 3 ጊዜ ይሰገዳል። ግድ ነው። ዝም ብለህ አንድ ጊዜ ጎንበስ ለቀና የለም። እኔ በነገራቸው አሁን በቀደም በክብረ በዓሉ ቤተ መነኮሳትን እኛንም ይማረን። መጀመሪያ ቤተ መቅደስ ታጥቆ መግባት በየት ሀገር ነው ወንጀል የሆነ? እንደተጎናነፈ ይገባል ሰው በሙሉ። የተወሰኑ ደግሞ ጫማቸውን ይዘገቡ። አንድ ልጅ አለ እንደው ሰው በአንድ ነገር ስሙን ያጠፋዋል። በእርግጥ ደካማ ነገር ሊኖር ይችላል። ስለማን እንደማወራ ሁልጊዜ ጫማቸውን እያወጣ የሚጥል እሱ ነው። እኔ በእውነት አይባልም ግን እዚያ ሆኜ እመቤቴ ማርያም እንዲያው አደራሽን ይሄን ልጅ በክህነቱ አስመሽው፣ እንዲያው ይህን ምክንያት አደረገሽ ብቻ እንዲያው ሌላ ነገር ክፍተት ይኖርበት አይኖርበት አንቺን የምታውቂ ሁላችንም አጣነ። እንዲያው አደራሽን እገሌው እገሌ አይልም፣ ከሁሉ ጋር ነው ተሟግቶ ነው። ጫማቸውን ያን ቆሻሻ ነገር እንደ ቤተ መቅደስ ወመንበሩ ጎን ምን አለ አሽከር ጠባቂ መቼም አያጡም፣ አሽከር ተከታይ አያጡም አይደል? ለአሽከራቸው ይዘህ ከውጭ ቁም አይሉትም። መቼም እሱ ወትሮም የሚመጣ ጫማ ለመያዝ ነው ብዬ ነው እንጂ ጸድቅ ብሎ አይመጣም ነው። እንደዛ ነው የለም። የእነዚህ አይነት ሰዎች አሽከር የሚኮን ሰው ሳንቲም ሲፈልግ ነው ብዬ ነው። ጽድቅ ተፈልጎ አይኮን። እናስቡት እስከዚያ ቤተ መቅደስን አለማክበር፣ እንደዚህ መስገድ አታስቡት ጨርሱ። ክህነት የሌለው ሰውም ሲገባ ይቻላል። ስልጣን ስላለው ይሆናል እንግዲህ እንጂ ክህነት የሌለው ሰው ሲገባ በይነ ይቻላል። አይጣል ነው ብቻ እሱን እንተወው። ብቻ ቤተ መቅደስን ማክበር ይግባል። ስለ ቤተ ክርስቲያን ነው። ስለ አምላክ እናት እንምጣ። እንዴት ዋላችሁ? ከላይ ስንተረጉም መጠናል ስለ እመቤታችን። በቃ ግንባራቸው አስቡት። ምስለ ፍቁር ወልዳ ካለበት ቤት ጫማ አይለበስ ሲገባ። በቀደም ነው ትናንት አላልኳችሁም? ወደዚህ ምን ይታያችኋል አላልኳችሁም? አዎ እናንተ ጋር የሚታይ ነገር አለ አይደለም? ምናልባት ደግሞ የማይታየም ነገር ሊኖር ይችላል። እግዚአብሔር የሚያውቀው ሊኖር ይችላል። ለምን? ካከበርናት አትለይም፣ ካላከበርናት ደግሞ ትለየናለች። ስለዚህ ስትገቡ ስትወጡ፣ ሁልጊዜ ስንገባ ስንወጣ ምን እናደርጋለን? አዎ 10 ጊዜ ብትገባ ጠዋት አይቅድም ስገባ ሰግጃለሁ የሚባል ነገር የለም። ቤተ መቅደስም እንደዛ ነው። እመቤታችን ስላድነው ካለበት ስንገባ ስንወጣ። እኔ የሚገርማችሁ ነገር አንድ ቀን መጀመሪያ ቀን ከገዳማውያን መልእክተኛ አንድ ሰው መጥቶ እንደነሱ ያለ ጠጋ ያለው ነውና ሲገባ የእመቤታችን ስላድነው ግን መጋረጃ ተጋርዷል። አየ፣ እጅ ነሳ እና ሁልጊዜ እንዴት የሰው አይረሳም እላለሁ። እንግዲህ መኖሪያ ቤት ነው አስቡት። መቃብር ቤት ቢሆን መኖሪያ ነው። ሁልጊዜ ይገርመኛል፣ ሁልጊዜ እና እንደዛ ስለሚያደርግ አንድ ቀን ተውት በሉ ደግሞ አፍ ሲበዛ ጥሯለሁ። ደህና ዋላችሁ ይሁን። በቃ መድኃኒዓለም ይማረን ሁላችንን። እና እመቤታችን ለድንግል ማርያም ሲሰገድ አባቶቻችን ምን ብለዋል? ከላይ የተተረጎመውን ምን ብለዋል? ነገስታት መሳፍንት ብለን የለ በኋላ ምን ብለው ተረጎሙ አባቶቻችን? ነገስታት ያላቸው ቅሉ ሐዋርያትን ነው። ለምን? በፍጥረት ሁሉ ላይ ምን ሰጥቷቸዋል? ስልጣን። መሳፍንት ያላቸው ማንን ነው? አርድእትን ነው። ስለዚህ እነሱ ጫማሽ ወድቀው
ግንባራቸውን አፈር መሬት አስነክተው ይሰግዱልሻል የተባሉ እኛ ተራዎች በሰግድላት ምን ይደነቃል? ሐዋርያት አርዲት ይሰግዱላታል። ኧረ እሱን እናቆየውና ሊቃነ መላእክት ሰራዊተ መላእክት ይሰግዱላታል። ነገስታት የተባሉ ሊቃነ መላእክት፣ መሳፍንት ሰራዊተ መላእክት ናቸው። እነሱ ከእግሯ ወድቀው ደስ እያላቸው ነው የሚሰግዱላት። ያው በደስታ እህትነና እያሉ ማለት ነው። እህታችን ነዋት እያሉ እህት አገኝተው። ለምን መላእክት ወንድም የላቸው እህት የላቸው አይደል? ለምን እነሱን የሚመስል ሌላ ፍጥረት የለማ። እርስ በርስ ግን ወንድማማቾች ናቸው። ሚካኤል የገብርኤል ወንድም፣ ገብርኤል የሚካኤል ወንድም እንደሚለው የዋህ አነጋገር ጥሩ ነው። ነገሩ አይነቀፍም። እንደ ወንድማማች ናቸው ግሩማን መላእክት። ግን እህት የላቸውም ነበርና እርግጥ ወንድም ስላችሁ መላእክት ጾታ የላቸውም። ግን ንጽህናዋን አይተው ከእነሱ የሚበልጥ ንጽህና ከፍጡር ወገን አይተው ስለማያውቁ ነው እና ይሰግዱላታል። ኋላም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ባሕታውያን፣ ሊቃውንት ሁሉም ሰግደውላታል እመቤታችን። እና በእውነቱ ይህንን ሲናገር ነው አንዲት ኃይለ ቃልን ጨምር የእግርሽንም ትቢያ ይልሳሉ። ለኢየሩሳሌም ተርጉመው ወአክበርዎ ለመሬታ ረስታችሁት ነው የተረጎመ ነው። ወአክበርዎ ለመሬታ የኢየሩሳሌም እምነ ኩሉ ዓለም ይከብር መሬታ ይላል መጽሐፍ አይደል? በዓለም ካለ ሁሉ መሬት አፈር ሁሉ የማንም አፈር ይከብራል? ኢየሩሳሌም። ነቢያት ሐዋርያት የረገጡት ከሁሉ በላይ የአምላክ እናት ከእመቤታችን በላይ የፍጥረት ጌታ መድኃኒታችን የረገጠው አፈር ምን ይደንቅ! እና መላስ ማለት ስለ ፍቅር ነው። ለናላችሁ ስለ ፍቅር ነው። አንድም መላስ ማለት መቼስ ሰው ሲሰግድ በግንባሩ ካለ በኋላ በከንፈሩ ሲል እዚህ ላይ አፈር ይዞ መነሳት ይቀራል? አዎ፣ ወይ ለህሶ ያለው ለሱ ያስተረጉማል። ግን ዋናው ስለ ፍቅር ነው። በነገራችሁ ላይ ምዕመናን እምነት በቤታችሁ በቤት ሲኖር ምንድነው የምትሉት? አመድ አይደል? ቤተክርስቲያን ሲመጣስ ቤታችሁ ያለውን አመድ ትጠየፉታላችሁ አይደለም? ቤተክርስቲያን ያለው ግን ክቡር ነው፣ ወርቅ ማለት ነው። ያንን እኩል በምላሱ ይልሰዋል፣ እኩል በግንባሩ ይቀባዋል፣ በደረቱ በምን አየህ፣ እንደዚያ ነው። ወይ ልሱ አለኩ እመቤታችን ስም የተጠራበት ለምን? ያ ዋናው እምነት የሚገኝ ከምንድን ነው? ከማይጠንት አይደለም? ማይጠንቱ ላይ ፍህሙ ወደ እምነት ይለወጣል፣ ወደ እምነትነት ይለወጣል አይደለም? ያንን ነው የምንቀባው። ያ እዚያ ውስጥ የነበረው ፍህሙን የቻለች የተሸከመች ራሷ ማይጠንቷ ማን ናት? እመቤታችን ናት። እዚያ የተገኘውን ነው። ወይ ልሱ ጸበለ እግርኪ ተባለ፣ እሱ ነው። ኋላ ግን ይህንን የሚመስል ጥቅስ ደግሞ ወደፊት ይጠብቀናል። የዚያኛው ያኛው ግን ይሄ ለወዳጆቿ ነው፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት፣ ለመላእክት፣ ለሊቃነ መላእክት፣ ለምእመናን ነው። ወደፊት የሚጠብቀን ግን እንደሚሰግዱላት ይናገራል። ግን ወደሽን ቆማጤ ንጉሥ ተመርቂ ያለው አይነት ደግሞ ወደፊት እናመጣዋለን። የናቁሽ የሚል ጥቅስ አታስታውስም? የናቁሽ ሁሉ እናመጣዋለን፣ እሱን በጊዜው እናመጣዋለን። እንግዲህ ብዙ ነው የኢሳይያስ ኃይለ ቃሉ። ከዚህ በኋላ 3 ትንቢት ብቻ ነው ምን መርጥ ከቀረ ነገር አንዱ ያኛው እናደርገዋለን። እና እግዚአብሔር መድኃኔዓለም የእመቤታችን ጣዕመ ፍቅሯን ያሳድርብን፣ የቅዱሳንን በረከት ያሳድርብን። ሰዓት ካለን ታምር እንናገራለን። ይሄዳል ሰዓቱ። እንዴት ዋላችሁ? ስለዚህ አጭር ስላችሁ 1 ደቂቃ የማይሞላ አባታችን አባ ሳሙኤል ዘዋልድባ የእመቤታችን ወዳጅ ከምንላቸው ከብዙ ቅዱሳን አንዱ ናቸው። አባ ሳሙኤል በ13ኛው መቶ ክፍለ ዘመን የነበሩ የዋልድባ አባት ናቸው። እመቤታችን በጣም ከመወደዳቸው የተነሳ ውዳሴዋንና ቅዳሴዋን ሳይደግሙ አይውሉም በየዕለቱ። እና ውዳሴዋንና ቅዳሴዋን ሲደግሙ ከመሬት ክንድ ከፍ ይላሉ። ይሄ ድንቅ ነገር ነው። መሬት ምክንያቱም የእመቤታችን ውዳሴ ቅዳሴ የሚደግም ሰው አፈር አይንካው ነው። አፈር ለምን ይነካዋል? እንደዚያ ተብሎ የሚያስደንቀው ነገር አንድ ቀን ከበዓታቸው ቆሞ ሲጸልዩ በዙሪያ ያሉ መነኮሳት ድንቅ ነገር ታየ። እሳቸው ብቻ አይደሉም፣ ቤቱም ተነቅሎ ከመሬት በላይ ሄደ። ታዲያ አንድ ቀን ደቀ መዛሙርቱ ቸገሩባቸው እና አባ ዘሩፋኤል ሶበአተቦ ለማየ በቅዳሴ ኪን ዘይጼሊ ረሰዮ ህብስተ ሳሙኤል ጽጌ ሃይማኖት ዘሐቅለዋሊ ምረተ ወፍታ ለታምረኪ እህሌ
ስረይ ኃጢአት ወጸቢያ ክልሊ እስመ ኩሎ ከቢረ ማርያም ተክሊ ማይል የተጸየ ንጹህ ጽሩይ ማያቀርቦ ቅዳሴዋን ቢጸልይበት መጨረሻ ላይ ሲጨርስ አዳፊ ነፍሱን ምን ሆኖ ተገኘ? ነጭ ህብስት ሆኖ ተገኘ። ያን ተመግበውታል። ምን ይጣፍጥ ምን ይረቅ! አስቡት፣ ከውሃነት ወደ ህብስትነት። ህብስት ጻዕዳ የሚለው እሱ ነው። ተአምሩ የተአምሩ ታምራት የተደረገለት ጻድቅ ታምራት ያደረገች የእመቤታችን የቅዱሳን በረከቱን ሊደርብን ብርሃነ ትንሣኤዋን ይግለጽልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ያስተማርኩም አይመስል ስገርፋችሁ የቆየው ነው የሚመስል። ይሁን እስቲ መራቂያ ያሳጣ። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ ያስተፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዛ አስተየነ ዘንተ ጽዋዓ ወለዘ ሰርዐ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነሀብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰብሐ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪን ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርያም የተማይጸነበኪ በእንታና ምኪ ያኪ ማቡኪ ማይበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነው ሲል እግዚአብሔር ተታሰይ መንፈሴ በአምላኪው መድኃኒዓለም እስመሬ ማማለ አመቱን አውሚዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ኃይለ ብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዘሮሙ ለሊያቢው ሊና ለቦሙ ወነሰቶሙ ላያላን መናብርቲሆሙ አይቤሆሙ ለቶታን ዋዝገቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለውላኑ ተወክፎ ለእስራኤል ቁል ወዘከረ ሳይሉ ዚቤሉ ለአበዊ ለአብርሃም ወለዘሩ እስከ ለዓለም ባርክና ቅድስና ንጽህና ዘተደፍተን ለማይሰሪው ለሰይጣን አሙነ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክና በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልቦሰሰ ለክብረ ፍርሰትኪ ድንግል ሶባ ቀረብተ ወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእቴ እመረከው ከሞገሰ በየማነኪ ባርክኒ ስልሰ አድነነ ባርከነ ርዝቀከ ሀበነ ወመዊአ ለግብርትከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ
ወእጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ረድኤነ በዕፀ መስቀልከ ቤዛነ ወበእንተ ይሳቅለከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥምዓነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወእጥረ በኃይለ መስቀልከ ኢታሳፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሎ ምድዳቤ ወሐዘን መዓልተ ምስሌነ ወሌሊተ መይቀድነ አንተ እግዚኦ ኢትርሐቅብነ ሃሉ ምስሌነ ረዳኤ ኮነነ ኢትግልባነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላመ ወልድኪ አሐዱ ምስሌነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ ሀበ ኩልነ በኪዳንከ ተማፀነ አብየ እግዚእ ሀበ ኩልነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ እመኩ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያናችን በሰላም ይጠብቅልን፣ ደብሩን ማህበሩን ያስፋልን፣ ሰላሙን፣ ፍቅሩን፣ አንድነትን ይዘዝልን። ተረፈ ዘመኑን፣ ተረፈ ክረምቱን፣ ተረፈ ወሩን ይባርክልን። ብርሃነ ትንሣኤውን በቸርነቱ ይግለጥልን። ስለ ንጹሐን ብሎ የታመሙ ወገኖቻችን በይቅርታው ይፈውስልን። ወእግዚኦ ቀብሖቶ ስርይ ኃጢአቶ ደምስስ ጸላይቶ አርት ፍኖቶ ለገብርከ ሆነ ተስፋ ኢየሱስ። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎችንም ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖረልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል።
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። በድጋሚ ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። አንድ ጊዜ የአቢ ክብረ ኃያልን እንዘምራለን። በእግዚአብሔር ስም እንዘምር። የአቢ ክብረ ለማርያም እምኩሎሙ ቅዱሳን እምኩሎሙ ቅዱሳን እስመ ድልወ ኮነት ለተወክፎ ቃለ የአቢ ክብረ ለማርያም እምኩሎሙ ቅዱሳን እምኩሎሙ ቅዱሳን እስመ ድልወ ኮነት ለተወክፎ ቃለ ዘይፈርህዎ መላእክት ወያኩትዎ ትጉሃን በሰማያት ማርያም ድንግል ጾረቶ በከርሳ ዘይፈርህዎ መላእክት ወያኩትዎ ትጉሃን በሰማያት ማርያም ድንግል ጾረቶ በከርሳ። አሜን። ፍቅሯ ይደርብን። አነሳስቶ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። እሾህ እንቅፋት ሳይመታን በሰላም ወደ ቤታችን ያግባን።